እግዚአብሔር በዙፋኑ ዙሪያ እልፍ አላፋት የሆኑ መላእክት እንዳሉ ታውቃለህ አይደል? አክሊሉ አውቃለሁ። ሺህ ጊዜ ሺህ ነበሩ ይላል ዮሐንስ ሲናገር። አላፋት ቁጥራቸው ጊዜ እጅግ አላፋት ነበሩ ይላል። አላፍት ጊዜ አላፍ ነበረ፣ ሺህ ጊዜ ሺህ ነበረ። ስለዚህ በጣም ብዙ ናቸው። ከነዛ ቅዱሳን መላእክት መካከል ሚካኤል እንደሚረዳህ አንተ እንዴት አወቅህ? ሰላም ናታኔ፣ ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። እሺ፣ ከየት ቤተ እምነት? ከኦርቶዶክስ። እሺ፣ ዌልካም ብራዘር፣ እንኳን ደህና መጣ። ሰይ እንኳን ሰላም ቆያችሁ። ድምፅህ ደስ ይላል። ጥቅስ ምናምን እንትን የምትል ይመስለኛል፣ የምታሳየን ይመስለኛል። እሺ ሜላሽ ተቀበለው እስቲ ወዳጃችንን። እሺ ናታኒ እንዴት ነህ? እግዚአብሔር ይመስገን ሰላም ቆያችሁ። አለን ጌታ ይመስገን። ስለ ሚካኤል እያወራን ያለ ነው። እሺ ዛሬ ሚካኤልን አከበርክ? አዎ አከበርኩ። ኦኬ ምን እያልከኝ ነው አከበርኩ ስትለኝ? ምን እያልከኝ ነው አከበርኩት ሚካኤልን ስትለኝ ምን እያልከኝ ነው? ማለትም አላዋረድኩትም፣ የተሰጠውን ክብር ከፍ ከፍ ሳደርግ ዋልኩ። ኦኬ ምንድን ነው የተሰጠው ክብር? የተሰጠው ክብር እኔ የማከብረው በክብሩ የተሰጠውን ልዕልናውን ነው። ሰማን ምንድን ነው እሱ? ምንድን ነው የተሰጠው ክብር? አለቅነቱን። ኦኬ መጽሐፍ ቅዱሳዊ ድጋፍ ማድረግ ይቻል ይሆን ለተሰጠው ለዚህ አለቃ ስለመሆኑ? እንግዲህ እኛም እናውቃለን፣ ግን እሱን አስባችሁ አክብሩ በወር በገባ በ12 እንድናከብር የሚያዝ መጽሐፍ ቅዱሳዊ መመሪያ ይኖረናል ማለት አልገባኝም የምትል የፈለግከው? አዎ እንደዚህ በወር አንዴ በ12 እያሰብን ሚካኤል የተሰጠውን ነገር እያሰብን እንድናከብር የሚያዝ መጽሐፍ ቅዱሳዊ ትእዛዝ አለ? እሺ እንዳናከብር የሚያዝት መጽሐፍ አለ እንዴ? አንተ ለምታደርገው ልምምድ እኮ እየጠየቅኩ ነው ያለሁት እኮ። ገባኝ። እንዳታደርጉ የሚል መጽሐፍ ካለ የእናንተን ልከተል። አይ አንተን ልከተል ምን አለ መመሪያ እያልኩ እኮ ነው። ባልተጻፈ ነገር ላይ እኮ እንዲህ ነው ማለት አይቻልም። አንተ ግን ለምታደርገው ነገር መጽሐፍ ቅዱሳዊ ድጋፍ አለ ወይ? ክብር ለሚገባው ሁሉ ክብር ስጡ ያለውን ረስተው ነው? አይ እሱ ስለ መላእክት ያወራ። ከዛ ደግሞ ቀን አስባችሁ ዋሉ የሚል ነገር የለውም። እሺ እና ሌሊት ነው የሚል ታዲያ? አይ ምንም አይልም። ስለ ቀን አያወራም። እሱ ጋር ደግሞ ስለ መልአክ አያወራም። እሺ እና ስለምን እንደሚያወራው አንተ እኮ ነው የጠቀስክልኝ። ስለ መልአክ ያወራል የምትለኝ ከሆነ መጀመሪያ ምን መጽሐፍ ላይ ነው የሚገኘው? እሱ ክብር ለሚገባው ክብር ስጡ የሚለው ምን ላይ ነው? መጽሐፍ ቅዱስ እያዋ እኔ ጥቅስ መጥቀስ አልፈልግም። ምኑ ላይ መጥቀስ አትፈልግም? ለምንድን ነው መጥቀስ የማትፈልገው? መጥቀስ ምክንያት እናንተ ለስድብ ብቻ ነው አሰናድታችሁ ቁጥር እንትን ይዛችሁ የምትወጡት። ምክንያቱም ለህይወታችሁ የምትፈልጉ አይመስለኝም። እንዴት ጥቅስ መጥቀስ አልፈልግም የሚባል ነገር አለ እንዴ ናታኒ? አዎ ምክንያቱም ሙሉ መጽሐፍ ቅዱስ ላይ እያለ ሙሉ ራሱ እያስረዳ ነበር። ሙሉ መጽሐፍ ቅዱስ ላይ የለም። ሙሉ መጽሐፍ ቅዱስ ላይ የለም። እሱማ ልክ ነህ። ሚካኤል እያለ አይውልም፣ ወይም ደግሞ ገብርኤል እያለ አይውልም። ስለዚህ ምዕራፍና ቁጥር ልትነግረኝ ይገባል ማለት ነው መጽሐፉን ጠቅሰ። እሺ ለአንተ ረዳት ማለት ምን ማለት ይመስላል? ቆይ አሁን ክብር ለሚገባው ክብር ስጡ የሚለው ምን ላይ ነው ያለው? እና ክብር ለሚገባው ክብር አትስጡ ነው የሚል ያለው ወይስ ምንድን ነው? ምን ላይ ነው ያለው? ምን መጽሐፍ ላይ ነው ያለው? እኔ እኮ ጥቅስ እንደማልጠቅስ ነግሬሃለሁ እኮ። ማጠቅስ ከሆነ ለምን ታዲያ ገባ? አይ ምን መሰለህ፣ እማይል ከሆነ አይልም ከመጽሐፍ ቅዱስ መውጣት። አይ ይላል ካልክ ደግሞ ይላልም አይልምም እንደለ መጽሐፉን ጥቀስልኝ። ከዛ በላይ ይላል አይልም እልሃለሁ። እሺ
መጽሐፉማ መጽሐፍ ቅዱስ ነው እኮ። ምን መጽሐፍ ላይ? ዘፍጥረት ላይ ነው ያለው? ራዕየ ዮሐንስ ላይ ነው ያለው? ቲቶ ላይ ነው ያለው? ወይንስ መጽሐፈ በርናባስ ላይ ነው ያለው? የት ላይ ነው ያለው? መጽሐፈ ቶማስ ላይ ነው ያለው ወይንስ የቱ ጋር ነው ያለው? እሺ ያው ለጊዜው አላስታወስኩትም ቁጥርና ምዕራፉን። እሺ ለምሳሌ እና አሁን ለምፈልገው ነገር እኔም እንድማርበት እናንተም እንድታስተምሩኝ ገብቶሃል ነው እንጂ እንድንጨቃጨቅበት አልፈለኩም። አይ እየተጨቃጨቅን እንኳ አይደለም። ላልከኝ ነገር መጽሐፍ ቅዱሳዊ ማስረጃ አለ ወይ እያልኩ እየጠየቅኩ ነው እንጂ ምንም ጭቅጭቅ እኮ አይደለም። አሁን ዛሬ 12 ነው፣ በወር በገባ በ12 እንድታከብሩ የሚያዝ የመጽሐፍ ቅዱስ ትእዛዝ አለ ወይ ነው ጥያቄ። መልካም። እና አሁን እኛ የምናከብረው ለመርዳቱ ምስክር ሆነን ረዳትነት እንደሆነ አምነን ነው የምናከብረው። እሱ ደግሞ ለእኛ ነው አደለ? እሱ የእናንተ ነው። ስለዚህ ይሄ የእኛ እምነት ነው፣ ወይም ደግሞ የሚረዳንን እንከተላለን። በጣም ጥሩ። ይሄ እናንተ እምነት ነው። ጥሩ። ይህ እምነታችሁ ግን መጽሐፍ ቅዱሳዊ ነው ወይ ነው ጥያቄያችን። እውነት ነው። ምክንያቱም መጽሐፍ ቅዱስ ላለ ለሚኖር እና ለኖረ ወይም በፊት ላለፈ ነገር ነው የተጻፈ አይደል? እሺ። ቅድም ዳንኤል ሲል የሰማሁት ምን አለ መሰለህ? እሱ ለአንተ ነው ወይ የተጻፈው ለሌሎች ወይም ደግሞ ለነ ዳንኤልና ለነ ዛለ 3 ደቂቆች ነው እንጂ ለእናንተ እንዴት ብሎ ተጽፏል አይነት ነበር ሲናገር የሰማሁትና አሁን አለ ነው መጽሐፍ ቅዱስ ላይ አሁን ለምታደርጉት አከባበር ለምታደርጉት በወር በገባ በ12 ለምታደርጉት ነገር መጽሐፍ ቅዱሳዊ ድጋፍ አላችሁ? መጽሐፋዊ እንደሚኖር እርግጠኛ ነኝ። እርግጥ እኔ መጽሐፍ ቅዱስን ጥቅሱን አሁን ባላስታውሰውም። እሺ አሁን አንተ የምታስታውሰው እሺ ንገረን። መጽሐፍ ቅዱስ ላይ ከሚካኤል ጋር በተገናኘ ምንድን ነው የምታስታውሰው? እሺ መቼም ዳንኤል ሄደ ልትሉኝ አይደለ? ወደ ዳንኤል ልሄድላችሁ። እሺ ዳንኤል ላይ ምን ከሚካኤል ጋር በተገናኘ? ምንም ሚካኤል ባይሆን መልአክ ባለው መሰለኝ የተገናኘ አይደል? እሺ ችግር የለውም። ያው ርዕሳችንን እዚህ ጋር ካየው ሚካኤል የሚል ርዕስ ነው ያለን። ዛሬ ሚካኤልን ስለሆነ እያሰባችሁ ያላችሁት ከሚካኤል ጋር በተገናኘ ነው እያወራን ያለነው። ልክ ነህ። አንድ ሰው መቼም አዳም በበደለ ሁሉ ሰው እንደተቀጣ ሁሉ መልአክ ባስማረም ደግሞ መልአክ ሁሉም ይታሰብበታል። መልአክ ምን ባደረገ? ባስማረ። በማረ አይደለም፣ ባስማረ እኮ። ማንን ያስማረው? መልአክ ያስማረው። እሺ ወይም ደግሞ ማስማር ማለት ምን ማለት ነው ለአንተ? ምሕረትን ማስገኘት። ከማን? ከእግዚአብሔር ዘንድ። በቃ ጥሩ። ወይም ደግሞ ከእግዚአብሔር ያለውን ደግሞ ለአንተ የሚነግርህ ማለት ነው አይደል? አይ እሱ ደግሞ ማብሰር ነው። እሱ ደግሞ ከእግዚአብሔር ወደኛ ከሆነ መልእክትን መናገር ወይም ደግሞ ማብሰር ይባላል። እኛን ወክሎ ደግሞ ምሕረትን ከጠየቀ ከእግዚአብሔር ዘንድ ምሕረት እግዚአብሔር እንዲያደርግልን ከጠየቀ እሱ ደግሞ ማስማር እንለዋለን። መልካም ጥሩ። ስለዚህ አሁን መላኮች እንደዚህ ያደርጋሉ ወይ? ምሕረትን ይጠይቃሉ ወይ? ያስምራሉ ወይ? ምሕረትን ያስምራሉ ወይ ነው? ምሕረትን ከእግዚአብሔር ዘንድ ያሰጣሉ ወይ? መልአክ ማለት ትርጉሙ መላላክ እንደሆነ ታውቃለህ። መልአክ መልእክተኛ ነው። ከእግዚአብሔር ወደ ሰው ነው የሚመጣው።
እሺ ከሰው ግን ወደ እግዚአብሔር መሄድ አይችልም ማለት? አዎ አይችልም። እሺ እና ታዲያ ገብርኤል በወረደ ሰዓት ወይም ደግሞ ለድንግል ማርያም ባበሰረ ሰዓት ወንድ ልጅን ትወልጃለሽ ባላት ሰዓት እሷ ይሁን ይደረግልኝ ባለች ሰዓት ምን አደረገ መልአኩ? ምን አደረገ? ምን አደረገ? የተላከውን ፈጽሞ ወደ እግዚአብሔር ይዞ አልሄደም እንዴ? ታዲያ ወደ ማን ይመለስ? ከእግዚአብሔር ዘንድ እኮ ነው የመጣው። መቼም እዛ አይቀርም እና ታዲያ እንጂ የእሷን ማርያም ቃል አላከችው። አይ ማርያም አላከችው። ማርያም ወደ እግዚአብሔር ላከችው እንዴ? ማርያም ወደ እግዚአብሔር ላከችው እንዴ? መልእክት ይዞ እንዲሄድ አይወልህ ያ ይሁን ይደረግልኝ ያለችውን ቃል እሱ እኮ ዕቃ አይደለም ይዞ የሚሄደው ቃል ነው። ይዞ አይሄድም። ምንም ቃል ይሁን ስትል እግዚአብሔር ይሰማታል። አለቀ። እና ታዲያ እግዚአብሔር እኔ አይሰማትም አልኩኝ እንዴ? እኮ ግዴታ ከማርያም ቃል ይዞ ወደ እግዚአብሔር ይሄዳል የሚል ትምህርት የለማ መጽሐፍ ቅዱስ ላይ። ካለ እንደ ቅድሙ በማስረጃ ማውራት እንችላለን። ከሰው ወደ እግዚአብሔር መልእክት ይዞ የሄደ መልአክ ካለ ይኸው እድሉን እየሰጠው ነው። መጽሐፍና የትኛው መጽሐፍ ላይ እንደሚገኝ ምዕራፍና ቁጥሩ ብሰጠኝ ማንበብ እንችላለን። እሺ እሺ አሁን መልአክ ለሰው ልጅ አይረዳም ነው አይደለም? እንትናችን ምሕረትን ለሚለው እሱን መጀመሪያ ማስረጃ እና ምሕረት ማለት እኮ መርዳት ዘንድ ይጠብቃል። ምሕረት ማለት ከእግዚአብሔር ዘንድ ምሕረትን ይጠይቃል ለሚለው ማስረጃ አለ። ከእግዚአብሔር ዘንድ ምሕረትን ይጠይቃል መልአክ ለሚለው እሱን አባቶች እንዳስተማሩኝ አለ። መጽሐፍ ቅዱስ ላይ ግን ገብቼ አላየሁትም። እርግጥ አሁን እኮ ምንም ማስረጃ ማግኘት አልቻልንም። ዝቅ ብለህ ተማራ። ከላይ ተንጠልጥለህ እኮ እንዴት ብለህ ትማራለህ? ከየት ዝቅ ብዬ ልማር? ከአባቶች ብትማር በትዕቢት ባልተሞላ ነገር። አባቶችም የላቸውም ማስረጃ። ለዛ እኮ ነው ሳትጠይቅ። ቆይ አንተ ለምን አልጠየቅም? እሺ እኔን ተወኝ። አንተ ለምን አልጠየቅም? እኔማ እየጠየቅኩ ነው። ባለኝ አቅም በሚይዘው መጠን ነው መጠየቅ ያለብኝ እኮ። ከጠየቅ የሰጡን ምላሽ እስቲ ስጠን። መጽሐፉን ምዕራፍና ቁጥሩን እሺ ስጠን። እሺ እኛ በቃ ሰነፎች ነን፣ በቃ ትዕቢተኞች ነን፣ አልጠየቅንም። አንተ ግን ጎበዝ ስለሆንክ ጠይቀህ ንገረን። እኔ እኮ ጎበዝ ነኝ አላልኩም ወንድሜ። በቃ ችግር የለውም። ለአንተ የሰጡን ምላሽ ንገረን። ይኸው እንስማ። መልካም። እሺ ትንቢተ ዳንኤል አወጣ። ትንቢተ ዳንኤል ስንት? ምዕራፍ 8 ከቁጥር 15 ላይ። እሺ ምን ለሚለው ሀሳብ ነው ይሄ? መልአኩ ለሰው ልጅ አገልግሎት እንደማይሰጥ ማለትም እንደሚሰጥ እንድታየው ብዬ ነው። ዳንኤል 8:15 ነው። እሺ ምንድነው የሚለው? እኔም ዳንኤል ራዩን ባየው ጊዜ ማስተዋሉን ላይ ጀምር እንጂ እኔም ከሚለው ሳይሆን ርዕሱን አንብበው። የምን ርዕስ? ርዕስ ደግሞ አለው እንዴ? ርዕስ የለም። ኧረ ርዕስ የሚባል ነገር የለም መጽሐፍ ቅዱስ ላይ። እሺ መልአኩ ቅዱስ ገብርኤል ራእዩን ለዳንኤል እንደተረጎመለት አይልም? ኧረ እንዲህ የሚባል ነገር የለም። ይሄኛው ስለዚህ ምንድነው የምትለኝ ዳኒ? አይ እንትን እየሰማኸኝ ነው? አዎ እየሰማሁ ነው። እንደዛ የሚል ነገር የለም። ላሳይ መጽሐፍ ቅዱስ እሱ የተከፈለው 2000 ውትም ነው የተከፈለው ማለት በ2000 ዓመተ ምህረት የታተመው መጽሐፍ ቅዱስ ነው። ሲቆይ ልይልህ ምን ያደርጋሉ? አንዳንዴ ለማጥናት እንዲመች ከላይ ርዕስ ያስቀምጣሉ። ያ ማለት ግን የመጽሐፍ ቅዱሱ ክፍል ነው ማለት ግን አይደለም። እንደዛ ይደረጋል። ምዕራፉ ላይ ያሉትን ሀሳቦች አንቀጹን
እንደዚህ አይነት ሀሳቦች ያስገባሉ እና እሱ ግን የመጽሐፍ ቅዱሱ ሀሳብ ነው ማለት አይደለም፣ ወይም ደግሞ ቃሉ የመጽሐፍ ቅዱስ ቃል ነው ማለት አይደለም። እና ከመጽሐፍ ቅዱስ የወጣ ቃል ነው የፈለግ? እሺ ችግር የለውም። እሺ ላንብብልህ። በዙም ቢሆን እኮ አያስኬድም። እሺ እኔም ዳንኤል ራእዩን ባየው ጊዜ ማስተዋሉን ፈለግኩ፣ እነሆም የሰው ምሳሌ ወይም ደግሞ አንተ አንብብልኝ። እሺ የእኔ ጋ ያለው እንደዛ አይልም ካልክ አንተን አንብብልህ። እሺ መልአኩ ቅዱስ ገብርኤል ራእዩን ለዳንኤል እንደተረጎመለት ይልና እሺ እኔም ዳንኤል ራእዩን ባየው ጊዜ ሊረዳው ፈለግኩ፣ እነሆም የሰው አምሳል በፊቴ ቆሞ ነበር። እሺ በኦባሌም ወንዝ መካከል የሰው ድምፅ ሰማሁ። ጠርቶም ገብርኤል ሆይ፣ የሰማ ነው? የሰማው ነው። ገብርኤል ሆይ ራእዩን ለዚህ ሰው ግለጽለት አለ ይልሃል። እሺ ከዛስ ግለጽለት አለ። ማን ለማን ነው እንደዛ ያለው? የሰማው ነው። አስረዳን እኮ ለማን ነው እንደዛ ያለው ነው እኮ ያለው። ገብርኤል ሆይ ራእዩን ግለጽለት ያለው ለዛ ሰውዬ አይደለም? ለዛ ሰውዬ ነው ራእዩን ግለጽለት የተባለው። እየሰማህ እኮ ነው። አማርኛ መሰለኝ የምንነጋገረው አይደለ እኮ። እንዴ መጠየቅ አይቻልም እንዴ? ይቻላል እኮ። ታዲያ ጠየቅኩ። እሺ ይኸውልህ አሁን እንድገምልህ፣ ልብ ብለህ ስማ። አንተ ከጀመርከው ልጀምር ነው። እኔም ዳንኤል ራእዩን ባየሁ ጊዜ ልረዳው ፈለኩ፣ እነሆም ሰው ነው ያለ አይደል? የሰው አምሳል በፊቴ ቆሞ ነበር። በኦባሌም ወንዝ መካከል የሰው ድምፅ ሰማሁ። ጠርቶም አለ ገብርኤል ሆይ ራእዩን ለዚህ ሰው ግለጽለት። ለምን እግዚአብሔር ሆይ ለዚህ ሰው ራእዩን ግለጽለት አላለውም? እሺ ስለዚህ ምንድን ነው አሁን ይሄ ጥቅስ ምን ያስረዳልኛል ብለን ያመጣ? ረዳትነቱን ያስረዳል። ገብርኤልን ረዳው ነው ማለት ዳንኤልን ረዳው ነው። ዳንኤልንም ይሆን ለዚህ ሰው ነው ያለው እንጂ ዳንኤል ነው ወይም ደግሞ አዳም ነው ወይም ደግሞ ሰናክሬም ነው ብሎ አላስቀመጠውም። እየተነጋገርን ያለ ነው በድምፄ በሰማሁ መሰረት ነው። ለዚህ ሰው ነው ያለው። የዚህ ሰው የተባለው ማን ነው? የአዳም ዘር ነው መቼም ማንም ይሁን። እሺ ችግር የለውም። አሁን እኮ እኔ የጠየቅኩ ምን ነበር? አንተ የጠየቅከኝ መልአኩ ለሰው ልጅ ረዳት እንደማይሆን ነው። ማለትን ይለምናል ወይ ያስምራል ወይ ብዬ ነበር የጠየቅኩ። አዎ አልከኝና ይህን ጥቅስ አመጣ። እዚህ ጋር ገብርኤል ለሰው ልጅ ምሕረትን ሲጠይቅ ከእግዚአብሔር ዘንድ አላነበብንም። ስለዚህ ከእግዚአብሔር ዘንድ አያማልደንም ለማለት ነው። ይህን ያህል ስትዞር የነበረው ማለት ነው። እንደዛ ከሆነ አንተ እኮ ስላልከኝ ነው፣ ያስምራል ስላልከኝ ነው ያንተን ቃል የተጠቀምኩት እኮ። ለእኔ ማስማር ማለት ካለሁበት ፈተና የሚያወጣኝ ካለሁበት ነገር መልእክቴን የምልክበት አድርስልኝ የምለው መንገድን እንጂ እኮ እዚህ ጋር እኮ የለም። እዚህ ጋራ ገብርኤል የማንን መልእክት ይዞ ወደ እግዚአብሔር ሄደ? የራእዩን ከገለጸለት በኋላ ምን አደረገሽ? እስኪ እናንብበው። ምን አደረገሽ? እሺ ራእዩን ግለጽለት አለ። እኔም ወደ ቆምኩበት ቀረበ። በመጣ ጊዜ ፈርቼ በግንባሬ ተደፋው። እርሱም የሰው ልጅ ሆይ
የሰው ልጅ ወይ ራእዩ ለፍጻሜ ዘመን እንደሆነ አስተውል አለኝ። ለፍጻሜ ዘመን እንደሆነ አስተውል አለኝ። ሲናገረኝም ደንግጬ በምድር ላይ በግንባሬ ተደፋሁ። እርሱም ዳሰሰኝ። ማን? አሁን እኮ መልአክ ይዳስሳል አይዳስስም እኮ አይደለም። የዳንኤልን ጸሎት ወደ እግዚአብሔር ያደርሳል። የሰው ልጅን ጸሎት ረዳኝ እኮ ነው። ይኸውልህ ስማ፣ መረዳት ማለት ነው ለአንተ። እኔ የጠየቅኩ ይሄን ነው ወዳጄ። መላእክቶች የሰው ልጅን ጸሎት ወደ እግዚአብሔር ያደርሳሉ ወይ ምሕረትን ይለምናሉ ወይ ነው እየጠየቅኩ ያለሁት። ምሕረትን ወደ እግዚአብሔር ይለምናሉ። ለሱ ይታል። እዚህ ጋር ምንም አላየንም። ምሕረት ገብርኤል ሲጠይቅ እያየን አይደለም። እሺ በቃ ለአንተ አይለምንም፣ ለእኔ ግን ይለምንልኛል። ምክንያቱም አንተ አላመንክበትም፣ እኔ ደግሞ እስከምደርስበት አባቶች እንዳስተማሩኝ እሱን እየጓዛለሁ። እሱማ ማንም የፈለገውን ማመን ይችላል። ቁም ነገሩ የምናምነው እምነት መጽሐፍ ቅዱሳዊ ነው ወይ? ምክንያቱም ክርስቲያኖችን ብለን ካመንን ክርስቲያኖች ደግሞ መመሪያቸው መጽሐፍ ቅዱስ ነው። ለምሳሌ ማርያም አምላኬ ነች ብዬ ብቀበል ትክክል ሆናለሁ? አይባልም። ማለት ትክክል አልሆነም። ለምንድን ነው ትክክል ያልሆንኩት? አምላክ አይደለችም እሷ። የአምላክ እናትና አምላክ ላይ አምላኬ ነች እኔ ብል እንዴት አድርገህ ልታስረዳኝ እንችላለች? መብትህ ነው። ታስረዳኝ እንችላለን። መብትህ ነው። አምላክ ወልዳለች እያለ ነው። ልክ ሆናለሁ እንደዛ ብዬ ግን ብናገር እሱማ መብቴ ነው። ግን ልክ ሆናለሁ? ልክማ እንዴት ብለህ ትሆናለህ? እንዳልሆንክ እኮ እየነገርኩህ ነው። ምክንያቱ ለምንድን ነው ልክ ያልሆንኩት? እሷ የአምላክ እናት እንጂ አምላክ አይደለችም ብዬ ነግሬሃለሁ አይደል? አይ አይደለም። ከመጽሐፍ ቅዱስ ነው አይደል ልታስረዳኝ የምችለው ማርያም አምላክ እንዳልሆነች? አምላክ እንዳልሆነች ከመጽሐፍ ቅዱስ ብቻ ሳይሆን የአዳም ዘር እንደሆነች የሚታወቃል እኮ። ይሄ ምን ግልጽ እኮ ነው። እኮ የአዳም ዘር እንደሆነች እኮ የምናውቀው ያው መጽሐፍ ቅዱስ ላይ ስላለ ነው። መልካም። መጽሐፍ ቅዱስ እንደዛ ሁሉ አንተም ገብርኤል ወይም ሚካኤል ወይም መልአክ ያማልደኛል ስትለኝ ልክ አይደለህም እምልህ ከመጽሐፍ ቅዱስ እንደዛ ሲያደርጉ ስላላየን ነው። መልካም። እንደዚህ ከሆነማ አንተ የምታምነው ከመጽሐፍ ቅዱስ ውጭ የሆነ በፍጹም አንድም ቃል ቢሆን አላምንም ነው የምትለኝ አለህ ማለት ነው። መጽሐፍ ቅዱስ ያላዘዘውን ነገር እኛ አናደርግም። መልካም። ስለዚህ አንድ ጥያቄ ልጠይቅ፣ ፈቃደኛ ነህ? በርዕሳችን ላይ ከሆነ ስለ መልአክ ነው እያወራን ያለ ነው። አይ መጽሐፍ ቅዱስ የሌለው አንተ ግን እውነታ ነው ብለህ የምታምነውን ነገር ብቻ የምጠይቅህ። ከመልአክ ጋር የተገናኘ ከሆነ ይቻላል እኮ። ከምናብ ጋር ነው እንጂ ታዲያ ምናብ ያለ እንዴት ለምትም ከመልአክ ጋር ርዕሳችን ስለ መልአክ ስለሆነ ከመልአክ ጋር ከሆነ የፈለግከውን ጠይቀኝ። መልካም። ዋናው ርዕሳችን የሰው ልጅ መዳንና ለመዳን ጉዳይና ስለ መልአኩ ነው። ስለ መልአክ ነው ርዕሱ እኮ ዳንኤል ጭንቅላት ላይ ተጽፏል። አይቼዋለሁ። ሚካኤል በቃ እሱ ነው ርዕሳችን። እና ሚካኤል ያገዘው እንጂ እኮ ሚካኤል የለመነለት አይደለም የሚለው ያው እኮ ነው። ሚካኤል ያገዘው ማለት ሚካኤል በጸሎቱ ያገዘው፣ በምልጃው ያገዘው፣ በተለያየ ነገር አገዘን ስለምትሉ እናንተ ሚካኤል ያገዘው ሰው ካለ ይግባ እያልን ያለ ነው እኮ። ይኸውልህ መልአኩ ቅዱስ ገብርኤልን እኮ አቀረብኩልህ። እሱንማ ገብርኤል ምልጃን ሲያቀርብ አላየንም፣ ልመናን ሲያቀርብ አላየንም፣ ምሕረት ሲጠይቅ አላየንም። አንተም ባመጣው ጥቅስ ላይ እኮ የለም። እገዛ እያለ እግዘው እያለ ያው ራእዩን ምን አድርግለት ነው የሚለው። ራእዩን ገለጸ። እኛ ራእይ አይገልጽም እኮ አላልንም። ራእይ ሊገልጽ እኮ ይችላል። መጥቶ ከእግዚአብሔር ተልኮ ወደ ሰው ዘንድ መጥቶ ራእይ ሊገልጽ ይችላል። ለምሳሌ ራእይ ዮሐንስ የሚባል መጽሐፍ አለ መጽሐፍ ቅዱሳችን ላይ። እዛ ራእይ ዮሐንስ ላይ መልአክ መጥቶ ለዮሐንስ የተለያዩ ነገሮች ሲገልጽለት ነበር፣ ሲያስረዳው ነበር። እና እኛ መልአኮች እንደዛ ያደርጉም ብለን አናምንም፣ አናቅም። እንደዛ ያደርጋሉ። የእኛ ጥያቄ ምንድን ነው? መልአኮች ስለ ሰው ልጅ በእግዚአብሔር ዘንድ ምሕረትን፣ ይቅርታን
ልመናን ያቀርባሉ ወይ እያልን ነው። እሺ በዛ መንገድ ያግዟቸዋል ወይ እያልን ያለ ነው። እኛ እገዛ የምናውቀው እንዴት መሰለ? ያን አባቶች እንዳስተማሩኝ ነግሬሃለሁ። ይህን ግን መርዳትን ነው ያገዘው ማለት መርዳትን ነው የሚያመለክተው ቀጥታ ትርጉሙ። መርዳት ከፈለክ ደግሞ ቅዱስ ገብርኤል ለሰውየው እንዴት እንደተረጎመለት ወይም ደግሞ እንደረዳው አስረድቷል። አይ የዚህኛውን ካልክ ደግሞ መጽሐፍ ቅዱስ ውጭ ሆናችኋል የምትል ከሆነ ደግሞ ለእሱ ማስረጃ የምታመጣልኝ ከሆነ ልጠይቅህ አንድ ጥያቄ ብያለሁ። ፈቃደኛ ከሆንክ ነው እኮ። እሱማ እኮ ስለ መልአክ ከሆነ ጠይቀኝ ብያለሁ። እንዴ ከመልአክ ውጭ ሌላው እንዳታምኑ ተብላችሁ ነው? ርዕሳችን አይደለም ዛሬ። ከርዕሳችን ውጭ ቋና እናወራም። ምክንያቱም ልክ ለአንተ ነህ። ከርዕስ ውጭ ካወራው አ፣ ል- ይኸውልህ እሺ ቅድም መልአኩ ሚካኤል ካልሆነ ገብርኤል አይሆንም አልክ። ገብርኤል መጣብህ። እዛ ደግሞ እንደገና ደግሞ ስለ መልአኮች ምናምን እንደዛ እንድትል ሳይሆን የፈለኩትን አሁን ስለ መልአኮች ተነጋግረናል። እሺ ርዕሳችን መልአክ ስለሆነ ዛሬ ስለ መላእክት ስለሆነ እያወራን ያለ ነው። ከዛ ጋር የሚገናኝ ጥያቄ ካለ ጠይቀኝ። ሌላ ጥያቄ ከሆነ ግን አትቀበልም። አዎ ርዕሳችን አይደለም። ለዛ እኮ ነው። በሌላ መንገድ ብትማረው ምን ትሆናለህ? አሁን እኮ ሌላን ሰው እድል እንዳንሰጥ ብዬ ነው። ለአንተ ከፈቀድኩልህ ሌላ ሰው የሚገባና ከርዕስ ውጭ ጥያቄ ያለኝ ይላል። ለአንተ ፈቅጄ ለሌላው መከልከል ልክ አይሆንም። እንደኔ ግን የሚያስተምር ከሆነ ያ ግዴታ መልአክ መሆን የለበትም። ጠይቀኝ። እሺ እንግዲህ መጽሐፍ ቅዱስ ከዛ ውጭ ከሆነ አላምንም፣ መጽሐፍ ቅዱስ ከሆነ ግን አምናለሁ በሚል ርዕስ ነው እንግዲህ የጀመርን አይደለ? ማለትም አሁን ከእናንተ ርዕስ ሳይሆን አሁን ጠይቄ የፈለግኩት ማለት ነው እኮ። እሺ ጠይቀኝ፣ ጥያቄ ነው። እሺ እንደዛ ከሆነ ዘፍጥረት ላይ ልውሰድህና መጀመሪያ አዳም ሔዋንን አወቃት አለና ከዛም በኋላ ቃየልንና አቤልን ወለዱ። ቃየልም አገባ ይላል። ቃየል ከምን አምጥቶ ነው ሚስት ያገባው ወይስ ሔዋንን ያገባት? ኦኬ ነው ጥያቄ። እዚህም ምላሽ ንገረኝና ከዛም በኋላ ደግሞ ወደሚቀጥለው እንሄዳለን። እሺ ኦሪት ዘፍጥረት ምዕራፍ 5 አንብበው። ኦሪት ዘፍጥረት ምዕራፍ 5 ላይ አዳም የወለዳቸው ልጆችን ይዘረዝርልሃል። እሺ ኦሪት ዘፍጥረት ምዕራፍ 5 ነው ያልከኝ? እሺ አወጣሁ። ምዕራፍ 5 ላይ እሺ አንብብልኝ። ምዕራፍ 5 ከቁጥር 1 ጀምሮ ያለውን አንብበው። የአዳም የትውልድ መጽሐፉን ይዘረዝርልሃል። እዛ ጋራ አዳም የወለዳቸውን ሰዎች ታገኛለህ። እሺ ንገረኝ እስኪ፣ አንብባቸው እስኪ አንብባቸው። እሺ በቃ ነገርኩህ አይደል? አንብበው በቃ። አሁን እዚህ ላይ የዘራረገ የቆጠርኩ አልውልም። እሱን ጠቀስኩልህ፣ ምዕራፉን ቁጥሩን ጠቀስኩልህ። አዳም ስንት ነው የወለደሽ? ንገረኝ። እሺ ሌላውን ንገረኝ። አሁን በቃ ይሄ ሀሳብ መለስኩልህ። አሁን ከጠየቁ ጥያቄ ጋራ እንዴት እንደሚገናኝ ብቻ እስቲ በሞቴ ንገረኝ፣ እንዴት እንደሚገናኝ። አይደለም መገናኘቱን አለመገናኘቱን አይደለም። በኋላ እኮ ምን ልታስረዳ ይፈልገ ነው? ከመጽሐፍ ቅዱስ የሌለ ነገር እያመንክ ነው። እንደዛ ከሆነ ሴት ልጅ ከምን መጣች? ሴት ልጅ ከሌላ ቦታ ነው የመጣችው? እኔ አላልኩም። መጽሐፍ ቅዱስ ላይ ግን የለም። በቃ ሴቷ ከማርስ ነው የመጣችው ከሌላ። ጠቅሼልሃለሁ ወዳጄ። መጥቀስማ እኮ ይኸውልህ ወንድሜ፣ መጥቀሱን እኮ ጠቀስክልኝ። አንብበው ምን እንደሚል ንገረኝ። ሴት ልጅ እዚሁ ተወለደች የሚል አንዷን ምዕራፍ አዳም ወንድና ሴት ልጆች እንደወለደ ይናገራል። ምን ላይ? ዘፍጥረት ምዕራፍ 5
ምን ላይ እሺ የነገርኩህ ያለሁት እኮ እሺ ምዕራፍ ዘፍጥረት 5 ምዕራፍ 5 ላይ አዳም ወንዶችና ሴቶች ልጆችን እንደወለደ ይናገራል። ስለዚህ ይሄ ነው ምላሼ። በቃ ከርዕስ ውጭ እንግዲህ ፈቀድኩልህ መልሼ እልሃለሁ። ስለዚህ አሁን ሴት ብሎ ጠራው ያለውን ነው እንደ ሴት ብለን ሴቶች ልጆች ወለደ ይላል ወዳጄ። ወንዶችና ሴቶች ልጆች ወልደዋል። ስለዚህ በቃ እሱ ነው መልሴ ወዳጄ። አይ የአዳም ልጆች አይደሉም ካልከኝ አንተ እንግዲህ ትነግረኛለህ። እሱ ግን በቃ እኔ አሁን ዘፍጥረት ምዕራፍ 5ን ጠቅሼልሃለሁ። አዳም ወንዶችና ሴቶች ልጆችን እንደወለደ ዘፍጥረት ምዕራፍ 5 ላይ ይናገራል ማለት ነው። ስለዚህ አሁን ወደ ተነሳንበት ሀሳብ ስንመጣ መላኮች ምልጃን አያቀርቡም፣ ምሕረትን አይለምኑም፣ ስለ ሰው ልጆች ይቅርታን ወደ እግዚአብሔር አያደርሱም። ከእግዚአብሔር ዘንድ ወደ ሰው ይመጣሉ እንጂ ከሰው ወደ እግዚአብሔር የተላከ አንድ መልአክ የለም በመጽሐፍ ቅዱስና እናንተ ወር በገባ በ12 የምታደርጓቸው ልምምዶች መጽሐፍ ቅዱሳዊ አይደሉም። መጽሐፍ ቅዱስ አያውቁም። ከብሉይ ኪዳን እስከ አዲስ ኪዳን የማይታወቅ ልምምድ ነው። ስለዚህ ሌላ ጊዜ እንግዲህ ወንድማዊ ምክሬ ምንድን ነው? እነዚህ ምዕራፎችና ቁጥሮችን ለመጠየቅ ሞክር። ከሰጡ እንደዚሁ ናና እናወራባቸዋለን ማለት ነው። ቴንኪዩ በጣም ዳኒ፣ መቀጠል ይችላል። እሺ ከድምፁ ዝም ብሎ እንደው የቤተ ክህነት አካባቢ ሰው መስሎኝ ነበርና እንግዲህ በቃ የሜላም ምክር ነው። እኔም ኤምፋሳይዝ ማድረግልህ አንብብ፣ የእግዚአብሔርን ቃል ለማጥናት ሞክር እና አንድ ቀን ደግሞ ጌታ ይረዳሃል። እውነተኛውን የጽድቅ ወንጌል ኢየሱስ ክርስቶስን አምነህ ህይወት ታገኛለህ እና እስከዛ ግን እንደ ወንድም እንደ እህት እንጸልይልሃለን። እናት ሻይ ተባረክ። አሜን። ግን ያው እኔ እኮ ክርስቶስን አልካድኩም። ያው ደርበሃል ነው ፖይንቱ፣ እሱ ነው። ደርበሃል ነው ፖይንቱ፣ እሱ ነው። ምኑ ላይ ነው የደረብኩት? ኢየሱስ ላይ። እግዚአብሔር ማዳ እሱ ላይ ያየን እንጂ እነሱ የብቻቸው ስልጣን ሰጥቷቸው ወይም ደግሞ የራሳቸው ማለትም ራሳቸው ፈጠሩና ራሳቸው አበጁና አፈር እንደ ክርስቶስ ሰሩን እኮ አላልንም። አይ አዳኑኝ፣ ረዱኝ፣ አገዙኝ እያልክ እኮ ነው ያለው። ቀን ዛሬ ለምሳሌ ሰይመህ ሚካኤልን እያከበርከው ነው ያለው። ሻማ አብርተህለታል፣ ጧፍ ለኩሰህለታል፣ ዘምረህለታል፣ አዳንከኝ ብለህ ለሱ ጸሎት አቀርበሃል። ይሄ ሁሉ በእግዚአብሔር ላይ መደረብ ነው። ይሄ ሁሉ መጽሐፍ ቅዱስ ውስጥ የሌለ ልምምድ ነው። አንተ በገባህ መንገድ እንደዛ ሊሆን ይችላል። እኔ ደግሞ አንተ ፈጥረኸኛልና አንተ አድነኝ አላልኩም። አይ አዳነኝ እያልክ እኮ ነው ያለው አይደል? ሚካኤል አዳነኝ እያልክ ነው ያለው። አስዳነኝና አዳነኝ እኮ ይለያያሉ። አስዳነኝና ሚካኤል አስድኖ ነው ተዋናት መልእክት። እኔ ለአንድ ነገር ንገርህ፣ ጸሎት ስታደርግ ወደ እግዚአብሔር የሚያደርስልህ ወይም ደግሞ መልእክትህን የምትልከው በንጉሱ ፊት ነው ወይስ በመልእክተኛው ፊት ነው? ከሰው ወደ እግዚአብሔር የሚላክ መልእክተኛ የለም። እግዚአብሔር ቃል ውስጥ ናት። ከእግዚአብሔር ከንጉሱ ተልከው ይመጣሉ እንጂ የንጉሱ አገልጋዮች የአንተ አገልጋዮች አይደሉም። የንጉሱ አገልጋዮች ናቸው። ለእኔ አገልግሎት አይሰጡኝም ማለት ነው። ወደ አንተ አይመጡም። እነሱ ንጉሱ ሲልካቸው ነው የሚንቀሳቀሱት እኮ። ንጉሱማ ላቃቸው እኮ አገልግሉ ተብለው ተላኩ አይደለ እኮ። ከአንተ መልእክት ይዘው ወደ እሱ አይሄዱም ነው ፖይንት። እሱ ነው ከአንተ እየሰሙ አይደለም የሚሄዱት። መጽሐፍ ቅዱስ ውስጥ እንደሱ አይነት ነገር የለም። ስለዚህ እነሱ ከዛ ያለውን አምጥተው ይደፋሉ። አንተ የፈለግከውን ብትናገር አይሰሙህም፣ ጥለው ነው የሚሄዱት ነው። አይ እነሱን ወደ እግዚአብሔር የምትልክበት ምንም ምዕራፍ የለም። ንጉሱ በሁሉ ስፍራ ስለሚገኝ ሁሉን ስለሚያውቅ ሁሉን ስለሚሰማ መልእክተኛ ወደ እሱ አያስፈልገውም። እኛ ግን ውስኖች ነን። ቆይ ስሜት ያቱን እኛ ግን ውስኖች ነን። እኛ ውስኖች ነን። እግዚአብሔር የሆነውን ሀሳብ መረዳት ማወቅ አንችልም። ስለዚህ እግዚአብሔር
ምን ያደርጋል? መልእክተኞችን ሲፈልግ ወደ ሰዎች የእግዚአብሔርን ሐሳብ ለሰዎች እንዲያስረዱ መልእክተኞቹን ይልካል። እኛ ግን ያንን ንጉሳችንን እግዚአብሔርን ማግኘት ስንፈልግ ቀጥታ ወደ ማን እንጸልያለን? ወደ እሱ እንጸልያለን። ለምሳሌ ጌታችን ኢየሱስ ክርስቶስ ማቴዎስ ላይ በግልጽ ስለ ጸሎት ሲያስተምራቸው ሐዋርያቶችን በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ። አየህ፣ ንጉሱ በዙፋኑ ላይ አለ። ስለዚህ ጸሎት አስተምረን ብለው ሲጠይቁት ያስተማራቸው ጸሎት ይሄ ጸሎት ነው። በዙፋኑ ላይ ለተቀመጠ ለእግዚአብሔር ነው አንተ የምትጸልየው፣ ጸሎት የምታቀርበው፣ ልመናን የምታቀርበው። እሱ ይሰማሃል፣ ንጉስ ስለሆነ በሁሉ ስፍራ ላይ ስላለ ማለት ነው። እና ከምድር የጠራቸው ወደ እሱ የምትልካቸው መላእክቶች በእግዚአብሔር ቃል ውስጥ የለም። አሁን በሎጂክ ደረጃ እንኳን እናንተ ልናገኘው የምንችለው ሐሳብ የለም። መጽሐፍ ቅዱስ ውስጥ የተጻፈና የተገለጸ ሐሳብ የለም ነው። ይሄንን አትሟገት። መጽሐፍ ቅዱስ ውስጥ ስለሌለ ነው። ቢኖር ኖሮ እኛ ጴንጤዎች ነን፣ ክርስቲያኖች ነን፣ የእግዚአብሔርን ሐሳብ እንቀበል ሰዎች ነን እና እንቀበላለን። ስለሌለ ነው መቀበል ያልቻልነው። መልካም። ስለዚህ ለምን ታዲያ ንጉሱ በሁሉ ቦታ የሚገኝ ከሆነ መላኮቹን ለምን ሊልካቸው ቻለ? የእሱ አገልጋዮች ናቸው እና ከዚህ እያለ እሱ እንዴት እሱ ከላይ ሄዶ እንደገና መልእክተኛ ሊልክ ቻለ ብዬ ነው እንጂ ንጉሥ አይደል? ሲፈልግ መላእክቶችን ያዛል፣ ሲፈልግ እንስሳቶችን ይጠቀማል፣ ሲፈልግ ድንጋዮችን ሊያነሳ ይችላል። ፍጥረታትን እግዚአብሔር የፈለገውን ማድረግ ይችላል። እንደዚህ አድርግ አይባልም። ስለዚህ እግዚአብሔር እንዴት ነው ብለህ ስትጠይቅ አንዳንዴ አልሰማ ካልከው አህያ ያስነሳብሃል፣ በአህያ ይናገራል። አንዳንዴ ሀሳቡን ለመፈጸም ሲፈልግ ንፋሳትን ይጠቀማል፣ ወጀብን ይነሳል፣ በረዶ ሊሆን ይችላል። እግዚአብሔር በፈለገው ነገር ይጠቀማል። ከሚጠቀምባቸው ነገሮች መካከል አንዱ የእሱን ሀሳብ የእሱን ፈቃድ ከሚጠቀምባቸው አገልጋዮች መካከል አንደኛው መላእክቶች ናቸው። አሁን ፖይንቱ ምንድን ነው? መላእክቶች እኛ እንድንልካቸው አይደለም ኢንቴንሽኑ። ኦኬ ገብርኤል ና ምናምን እያን የቆሎ ጓደኞቻችን አይደሉም። ይችን ነገር ለእግዚአብሔር ጎሽ አድርሰና አንለውም። እባክህን ሚካኤል ይችን እባክህን ለእግዚአብሔር አድርሰና አንለውም አይባልም። እግዚአብሔር ነው መላእክቶቹን የሚያዛቸው። የእሱ አገልጋዮች ናቸው፣ የእኛ አገልጋዮች አይደሉም። ስለዚህ መጽሐፍ ቅዱስን ቆመ ብለህ ስታይና ስታጠና የምታገኘው ትምህርት ይሄ ነው። ስለዚህ መጽሐፍ ቅዱስ ውስጥ የሌለን ሐሳብና ትምህርት አትከተል። የለም እሱ ሐሳብ ኦርቶዶክስ ውስጥ ያለው ሐሳብ የእግዚአብሔር ቃል ውስጥ የለም ነው እያልን ያለ ነው ናት። እሺ እና እንደዛ ከሆነ ድንግል ማርያም በቤተ መቅደስ እያለች መልአኩ አላገለገላትም ማለት ነው፣ ወይም ደግሞ ምግቧን አላመጣላትም። ከሷም የተመገበችበትም መስሪያዋንም አልወሰደም ማለት ነው። እስቲ ማስረጃ ስጠኝ እስቲ እንደሱ የሚል ጥቅስ ከየት አገኘናት? እሺ በጣም ጥሩ። እመቤታችን በቤተ መቅደስ ማደጓን ታውቃለህ አታውቅም? አላውቅም። እስቲ ማስረጃ ስጠኝ። መልካም። እና የታደገች ወይስ በምን ወለደ? እንዴት እንደወለደችው እባክህን ማስረጃ ስጠኝ። የለም፣ መጽሐፍ ቅዱስ ላይ የለም። እርግጠኛ ነህ? አዎ። በምታምነው አምላክ ትምላለህ? የለም አልኩ ብራዘር፣ ክርስቲያን ነኝ አልምልም። የለም ካላ ሳየኝ። እና በምን አደገች? ወይስ ወዳጄ ካለ አሁን ግምተውና አለ እያልክ እያመንክን ያለው ማስረጃ ስጠኝ ያልኩ ወገባኝ ነው። እና በምን አደገች? አልገባህም ብራዘር፣ አልገባህም። ቢገባህ ኖሮ እና ተብሎ አይቀጠልም። ጥቅስ ነው የሚጠቀሰው ብራዘር። እየጠበቅኩ ነው ያለሁት በጉጉት ማለት ነው። ፕሊዝ ማስረጃ ስጠኝ። በቤተ መቅደስ አላደገችም ነው ወይስ ምንድን ነው? ማስረጃ ስጠኝ ወዳጄ፣ ማደጓን ማስረጃ ስጠኝ። አዎ ማስረጃ ስጠኝ። ካህኑ ዘካርያስ አላሳደጋትም በቤተ መቅደሱ? እባክህን ቤተ መቅደስ የልጆች ማደጊያ ቦታ አይደለም ወዳጄ። ካለ ማስረጃ ስጠኝ። በልሽ ደህና ደር። እንደሱ ነው የሚሻለህ። አየህ ናትሻዬ፣ እንደሱ ነው የሚሻለህ። ለዚህ ነው
እንጸልይላለን። ጌታ ይረዳል። የሆነ ቀን ያለህበት ቤተ እምነት ምን ያህል ጨለማ እንደሆነ ትረዳለህ። ምን ያህል ከእግዚአብሔር ሀሳብ የራቃችሁ እንደሆናችሁ ትረዳለህ። እና ያንን ጊዜ እግዚአብሔር እንዲያሳጥርልህ እንናፍቃለን፣ እንጸልይላለን። ጌታ ይረዳል። ደግሞ ብዙዎቻችንን ቤተክርስቲያኒቷ ውስጥ የሚነገረው ትምህርት ሁሉ መጽሐፍ ቅዱስ ውስጥ ያለ ይመስለን ነበር። በጣም ብዙ ትውልድ ማለት ነው። እና ስታነብ የእግዚአብሔርን ቃል ስትመረምር ትምህርቷ ሁሉ እግዚአብሔር ሀሳብና እግዚአብሔር ፈቃድ እንደራቀ ነው የምትረዳው። እና ያ ጊዜ እንዲመጣልህ የእውነት ከልባችን ቅንነትህን ስላየው ማለት ነው። እና እግዚአብሔር ከልባችን እንጸልይላለን። ጌታ ይረዳል። ወንድም አለ ተባረክ። አትጥፋ ደግሞ እኔ እንኳን አልጠፋም መጥፋቱን፣ ግን የክርስቶስ ፍቅር እንኳን የሚለየኝ አይመስለኝም። የክርስቶስ ፍቅር የእግዚአብሔር ሀሳብ ያለበት ቦታ ላይ ነው ያለው። እንደ እግዚአብሔር ቃል ያልሆነ ጥቅስ ያልሆነ ትምህርት ውስጥ እየኖርክ የክርስቶስ ፍቅር ያዘኝ አይባልም። የክርስቶስ ፍቅር የእግዚአብሔር ሀሳብ፣ የእግዚአብሔር ፈቃድ፣ የእግዚአብሔር እውነት ያለበት ቦታ ላይ ነው ያለው። ስለዚህ ያንን ነገር እንድታየው ነው እግዚአብሔር። እኛ እንጸልይላለን ያልኩ ናትሻይ፣ እንጸልይላለን። ጌታ ይረዳል። ግን ዛሬ ብትሞት የዘላለም ሕይወት እንዳለ ይሰማል። ናቲ ወንድሜ፣ አቤት። ዛሬ ብትሞት የዘላለም ሕይወት እንዳለ ይሰማል በሚገባ። አሁን ዛሬ ብትሞት እግዚአብሔር የዘላለም ሕይወትን ይሰጣል፣ ገነት ትገባል። በእውነት እውነት። ቤተ ክርስቲያንህ እንደሱ ትላለች? ቤተ ክርስቲያንህ እንደሱ ትላለች? በዚህ ትጠራጠራለህ? እየጠየቅኩ ነው ያለሁት። አዎ መምህራኖቻችሁ መንግስተ ሰማያት በር ላይ እንኳን ገብታችሁ ቆማችሁ እርግጠኛ መሆን አትችሉም ነው የሚሉት። ማለት መንግስተ ሰማያት በር ላይ እንኳን ቆማችሁ የት እንደምትገቡ ትጠየቁ ነው ያላቅም በሉ ነው የሚሉት። አንተ እንዴት አወቅ? ለዛ ነው የጠየቁ። እንዴት አወቅ? ልጅነትን ተቀብያለሁ፣ ንስሐ ገብቼ ነው የምኖረው። ይሄ ለእርግጥ ለእናንተ ልገልጸው ምናምን አይገባም ነበር። ይሄ የኔ ስህተት ነው። አይ ኖ የሆነልህን ነገር ነው እየነገርከን ያለው እኮ፣ ችግር የለም እኮ። ስለዚህ አንድ ሰው ደግሞ ተዘጋጅቶ ከጠበቀ አንድ ሰራ እንደ ኃጢአት በደል ፈጽመህ አታውቅም ማለት ነው። አሁን አንተ ኃጢአትን ሰርተህ አታውቅም? ንጹህ ሰው ነህ? እንዴት ብዬ እኔ ሰው እንዴት ሰው አይደለሁም እንዴ? ታዲያ ሰው ሆነ ኃጢአትና በደልን ከሰራ እንዴት ነው ታዲያ ንስሐ ገብቼ ተዘጋጅቼ ነው እየጠበቅኩ የምትለን? ስለዚህ ሁልጊዜ አይደለም ወደ ኃጢአት የምትጓዝ አንተ እኮ ስትኖር። አይ ለምሳሌ አሁን ለምሳሌ ዛሬ እንደው ቀኑ ሙሉ ውሎውን ዞር ስታየው ተሳስተህ እግዚአብሔርን የበደልክበት ሀሳብ የለም? ሰው ሆኖ የማይበድል እንጨቱን የማይጨስ አይቻልም። ስለዚህ በኃጢአት ጨሳል ማለት ነው አይደል? ስለዚህ ኃጢአት ሰርተሃል ማለት ነው አይደል? እኔም ባላወቁት መንገድ ልሰርቻ ሊሆን ይችላል። አውቀም ሳታውቅም እግዚአብሔርን ትበድላለህ፣ ሰው ነህና። ልክ ነህ። ስለዚህ ኃጢአት እያለብህ በደል እያለብህ እንዴት ነው ታዲያ የዘላለም ሕይወት እርግጠኛ ነኝ የምገባው የምትለኝ? መልካም። አንተስ ትገባ ይሆን? አሁን ስለ እኔ እነግርሃለሁ። አሁን ስለ አንተ እንጨርስ። እኔማ ነግሬሃለሁ። አይ እኮ ከነ ኃጢአት ከነ በደል ነው የምትገባው። እንዴት ብሎ ይሆናል እሱማ? ታዲያ ደግሜ ልጠይቃ፣ ዛሬ ብትሞት ናቲ የዘላለም ሕይወት አለው ገነት ይገባል? እኔ እኮ ንስሐ ገብቼ ቁጭ ብዬ ነው ያለሁት። በዛሬው ደግሞ ጸሎቴን አድርጌ የበደልኩ ካለ ይቅር በለኝ ብዬ ተኛለሁ። አይ እኔ አሁን ብትሞት ነው ያልኩ። አሁን ብትሞት የዘላለም ሕይወት አለው ይስለ አዎ አለ እኔ ያልከው አይደል እንዴ? ኃጢአት እያለብህ በደል እያለብህ እንዴት ነው ታዲያ መንግስተ ሰማያት የምትገባው እንዴ? አንተ ሳታውቅ የሰራኸውን ስህተት በምን ታውቃለህ? አሁን ለምሳሌ አንተ ያደረካቸው ለዛ እኮ ነው እየጠየቅኩ ያለሁት። ኃጢአት እያለብህ በደል እያለብህ እንዴት ነው ታዲያ መንግስተ ሰማያት እገባለሁ ብለህ እርግጠኛ የሆንከው? ኃጢአት እያለብኝማ እንደማልገባ እኮ ነገርኩህ።
ታዲያ ኃጢአት አለብህ የለብህም ስለ ዛሬ ኃጢአት አለብኝ አልከኝ አይደል እንዴ? ኃጢአት ያለበት ሰው ታዲያ እንዴት ነው ገነት የሚገባው? ጥያቄ የፈጠረብኝ ነገር እኮ እሱ ነው። ናትሻ እሺ አልገባ። አየህ፣ ትክክለኛ የኦርቶዶክስ እምነት አቋሙ ይሄ ነው። እንገባለን ብላችሁ አታስቡ። እንገባለን ብላችሁ አታስቡ። ኃጢአት ያለበት ሰው እንደማይገባ ሪያሊቲው እሱ ነው እንዴ። አንተ እኮ አልከኝ ሰው ሆኖ እንጨት ሆኖ የማይጨስ ሰው ሆኖ የማይበድል አለ ወይ ያልከው አንተ ራስህ ነህ፣ እኔ አይደለሁም። ኢትስ ዩር ቶት ብራዘር። እኮ ጥያቄ ነው የጠየኩህ እኮ። ጥያቄው እኮ መልስ ያለው እኮ ጥያቄ እኮ ነው። ሪያሊቲ እኮ ነው። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ምን አድርጓቸዋል? ጎሏቸዋል ነው የሚለው መጽሐፉ። አየሁ። ስለዚህ አሁን ትልቁ ነገር መስተካከል ያለበት እምነት ይሄ ነው። እገባለው የሚል ህይወት ከእግዚአብሔር ዘንድ የተቀበልከው የዘላለም ህይወት ያለው አይነት ምልልስ የምትኖር ሰው አይደለህም። ለምንድን ነው እሱ እንደዛ ማትኖረው? በክርስቶስ ኢየሱስ አምነ ስላልዳንክ ነው። በራሴ ነው ድናለሁ ብለህ የምታስበው። ስለዚህ እኔ ላንተ ያለኝ እውነተኛው ሐሳብ ምንድን ነው? መጽሐፍ ቅዱስን አንብብ። አየህ፣ እኔ ካልክ በቃ መቼም መንግስተ ሰማያት አትገባም። አውቀንም ሳናቅም ቢሆን እግዚአብሔርን እንበድላለን። እኔ ነጽቼ እኔ የሆነ ነገር ጠብቄ የሆነ ነገር ፈጽሜ የሚል ማንነት ካለ በክርስቶስ ኢየሱስ አምኖ የሚድን ሰው አይደለህም አንተ። ስለዚህ አንተ ብትሰራም ባትሰራም ምንም ፋይዳ የለህም ነው የምትለኝ አይደል? አይ እኛ ሰርተን ሳይሆን ኢየሱስ ክርስቶስ በደሙ አጥቦን ይቅር ብሎን ነው የምንገባው። ልዩነቱ እሱ ነው። በጣም ጥሩ። እዚህ ላይ አንድ ጥያቄ ላንሳ። ትችላለህ። ኢየሱስ ክርስቶስ በደሙ ካጠበህ በኋላ በደል በድለሃል አልበደልክም? ለዛ እኮ ነው እኔ የእግዚአብሔር መንግስት የምወርሰው ከኔ ንጽህና አንጻር ሳይሆን ከተከፈለልኝ ዋጋ አንጻር ነው። የዘላለም ሕይወትን አገኛለሁ ብዬ የማምነው ንጽህናዬ 100% ሲደርስ ነው ምድነው አልልም እኔ። ምክንያቱም ቆይ ይጠቅማል። ቆይ አንዴ ስማኝ። ቆይ ይጠቅማል። እንዲጠቅምህ እኮ ነው ብራዘር። አሁን ይሄ የመዳን ተስፋ የመጣው ኃጢአተኞችና በደለኞች በእግዚአብሔር ልጅ በክርስቶስ ኢየሱስ አምነው ሕይወት እንዲያገኙ ነው፣ እንዲድኑ ነው። ጥቅስ ልስጥ፣ ማስረጃ። በእግዚአብሔር ቃል ስናወራ ጥሩ አይደል? እሺ። ምን አይነት ሰዎች እንደሚድኑ ታውቃለህ? እግዚአብሔር በልጁ በክርስቶስ ኢየሱስ የሚያምኑትን ለማዳን ነው እንጂ ይህንን ሕይወት የሰጠን እኛ ንጹህ ሆነን ንጽህናችን 100% ደርሶ የምንገባበት ሕይወት አይደለም። ይሄ ሕይወት ከእግዚአብሔር ዘንድ የሆነልን እንደዚህ ይላል። ሁለት ጥቅሶችን ልስጥ። የመጀመሪያው ጥቅስ ሮሜ ምዕራፍ 4 ላይ አንድ ድንቅ ጥቅስ አለ። እሱን ላንብብልህ። ሁሌ ከአንተ ሕይወት ንጽህና አንጻር ሳይሆን ከተከፈለልህ ዋጋ አንጻር ክርስትናን ማየት እንድትችል ነው። እንደዚህ ይላል፣ ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም ይላል። ምን ማለት ነው? ደሞዝ ስትቀበል ለሰራህበት የተከፈለህ ዋጋ ነው እንጂ አይደል? አንተ ለሰራህበት ነገር የተከፈለልህ ዋጋ ነው እንጂ በነፃ የተሰጠ ጉዳይ አይደለም ማለት ነው። ስለዚህ ደሞዝ ስትቀበል ለሰራኸው የጉልበትህ ውጤት ነው። ደሞዙ ያስገኘው የልፋትህ ውጤት ነው። ኦኬ። ቁጥር 5 እንደዚህ ይላል፣ ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ነው የሚለው መጽሐፉ። ስለዚህ እግዚአብሔር እኛን ያጸደቀው ጽድቅ አድርጎ የቆጠረልን ስራችንን አይደለም። ምናችንን ነው? እምነታችንን ነው ጽድቅ አድርጎ የቆጠረልን። እሺ፣ ስለዚህ ሰማሁ። ተመለሰልህ? እሺ፣ እሱ ተመለሰልኝ። ስለዚህ አሁን የምትለኛለህ አንተ ምንም ብንሰራ ወደ እግዚአብሔር መንግስት ምን ልንገባ አንችልም።
በስራችን አንገባም። ጥሩ፣ በስራችን አንገባም ብለህ ደምድመሃል። አንገባ። እንደዛ ከሆነ ለዚህ እኮ ነው አንተም እኮ መሰከርክ እኮ ናትሻዬ፣ አንተም እኮ መሰከርክ። ቆይ እንጂ ጥያቄውን እናቅርብልህ። እሺ ጠይቅ፣ ችግር የለም። አይ አንተም ያልከውን ላስታውስ ብዬ ነው። ችግር የለውም። እኔማ የተናገርኩትን አልረሳውም። እሺ እሺ። ከነዚህ ከታናናሾቹ ለአንዱ አደረገ ማለት ለእኔ አደረገ ማለት ነው። ከዛስ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም፣ ብታሰር አልጠየቃችሁኝምና እናንተ እርጉማን ወደ ዘላለም ወደ ተዘጋጀላችሁ እሳት ትጣላላችሁ ይላል አይልም? እነማን? በግራ በኩል የሚያቆማቸው ንጉሱ የሚያቆማቸው። በግራ በኩል የሚቆሙት ምኖች ናቸው? ኃጥአን። በቀኝ በኩል የሚቆሙት ምኖች ናቸው? እነሱ ጻድቃን ናቸው። አየህ፣ በቃ አለቀ፣ መለስከው ማለት ነው። ሐሳቡን እንድትረዳው ነው። ኦኬ። ስለዚህ ሰው ጻድቅ የሚሆነው በስራው አይደለም። ኦኬ። በጎን የቆሙት ምኖች ናቸው? በቀኝ በጎች ናቸው። በግራ በኩል ደግሞ ፍየሎች ናቸው አይደል? እሺ። ስለዚህ ሰዎች አይደንቲቲ የሚያገኙት ማንነትን ይሄ የበግ የሆነ የፍየል የጻድቅ የሆነ የኃጢአት የሚገኘው መጽሐፍ ቅዱስ የሚያስተምረው በእግዚአብሔር ልጅ በክርስቶስ ኢየሱስ በተከፈለ የመስቀል ስራ ነው። ኦኬ። ስለዚህ ብታበላም ባታበላም አይደለም። አይ አይደለም፣ ይኸውልህ አይደለም ማለት ለነገር ነው ናትሻይ። ሰዎች በክርስቶስ ኢየሱስ ሲያምኑና ሲድኑ የሚኖሩት የህይወት ፕሪንሲፕል ጌታ የጠቀሰው ነው። ምን ማለት ነው? የተቸገረን ያበላሉ፣ ይጠይቃሉ። ይሄ የምንድን ነው እሱ ካልክ የጻድቅ የእግዚአብሔር ልጅ የክርስቶስ ኢየሱስን የአዳኝነት የተቀበሉ ሰዎች የህይወት ማሳያ ነው። ኦኬ። ስለዚህ ማንነታቸው የፈጠረው ውጤት ነው እንጂ ለመዳንና ለመጽደቅ ብለው ያደረጉት ጉዳይ አይደለም። ከምላሻቸው ይህንን ማየት ትችላለህ። መቼ ነው የሚሉት? መቼ መጣህ ነው የሚሉት። ስለዚህ የህይወት ፕሪንሲፕላቸው ራሱ ያዳኛቸውን የዳኑበት። ለምሳሌ ኤፌሶን ምዕራፍ 2 ቁጥር 10 ላይ እንደሚናገረው ክፍል አለ። ኦኬ። መልካሙን ስራ ለማድረግ በክርስቶስ ኢየሱስ ምን አልናል? ተፈጠርን። የተፈጠርነው ራሱ መልካምን ስራ ለማድረግ ነው። ጥሩ ለመሆን ነው። የልጁን መልክ ለማሳየት ነው። ደዌ እግዚአብሔር ሲፈጥረን የሰራን የልጁን መልክ በእኛ ውስጥ ሪፍሌክት እንዲደረግ ነው። ኦኬ። ስለዚህ እነኚህ ሰዎች የዳነ ህይወት ያላቸውን የዳኑበትን ህይወት ሪፍሌክት የሚያደርጉ ሰዎች ናቸው። ክርስትና የዳንበትና ከእግዚአብሔር ጋር የታረቅንበት ህይወት በመመላለሳችን ምን ያደርጋል? ይታያል እኮ ምንም ጥያቄ የለውም። ይታያል፣ እናሳያለን። በህይወታችን እኮ ይታያል፣ ይገለጣል። በንግግራችን ሊሆን ይችላል። ለምሳሌ ጴጥሮስ ጌታን በካደበት ሰዓት ላይ ይታወቅ የነበረው በምንድን ነው? እሱ ሰው የኢየሱስ መሆኑ ኢትስ ቪዚብል ነው፣ ይታያል፣ ይታወቃል። ያ ህይወት ምልልስ በትክክል ይታያል። ስለዚህ እግዚአብሔር አምላክ አሁን ናቲ የሆነ ነገር አደረገ ብሎ አይደለም አንተን የዘላለም ሕይወት የሚሰጥህ። ምክንያቱም ከምታረገው በላይ እኮ የምታጠፋው አይበዛም እንዴ? እውነት እንነጋገር ከተባለ ናትሻይ ማለት እንደ እውነት እንደ አንድ ሰው እናውራ ከተባለ ከሰጠነው ይልቅ እኮ የተቀበልነው ወይ ደግሞ የቀማነው እኮ ብዙ ነው። ካካፈልነው ይልቅ እኮ የነጠቅነው እኮ ብዙ ነው። እሱማ እኮ ብዙ እንደሆነ እኮ ይታወቃል። በቃ ብዙ ከሆነ ይኸውልህ የኃጢአት ትንሽ የለውም፣ የበደል ትንሽ የለውም። እኔ እኮ ትንሽ ያልኩህ አይደለም ነዋ። አየህ ይኸውልህ የበደልህን ዋጋ ግን መክፈል አለብህ ወይስ የለብህም?
አዎ እሱ ያንተ የበደል ዋጋ የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ ያፈሰሰው ደም ነው። በጣም ጥሩ። እና እሱን ካደረገ በኋላ እናንተ በዚህ ስትኖሩ የምታደርጓቸው ንግግሮች ወይም ደግሞ የምትሰሯቸው ስራዎች አሉ አይደለ? እሱ ውጤትህ ነው። እሱ ውጤት ነው። ያን ነገር ባታደርግስ? በእግዚአብሔር ልጅ በክርስቶስ ኢየሱስ እሱንማ እኮ ሰምቻለሁ። ባታደርግስ? አለማድረግ አትችልማ። ለምሳሌ ይኸውልህ የአይደንቲቲ ለውጥ ነው የምታመጣው። የማንነት ለውጥ ነው እኮ የምታመጣው። ለምሳሌ ላሳየህ። በፊት የሚባል ህይወት አለን። ምን ማለት ነው? አንድ ሰው በእግዚአብሔር ልጅ በክርስቶስ ኢየሱስ ሲያምን በፊት የሚለው ህይወት አለው። ኦኬ፣ በፊት የሚለው ህይወት አለው፣ ምልልስ አለው። ለምን? ወንጌል ሰዎች ጋር ሲደርስ ስለሚለውጥ ነው፣ ስለሚቀየር ነው። ለምሳሌ በትንሹ ምሳሌ ላሳየህ። ጌታችን ኢየሱስ ክርስቶስ ዘኪዮስ ቤት ሲገባ ትዝ ይላል? እሺ፣ ትዝ ይላል? ዘኪዮስ ቤት ሲገባ ኦኬ፣ ምንድን ነው ያደረገው ዘኪዮስ? በቤት አርፋለሁ ነው ያለው። ሌላም ቦታ አይ፣ ዘኪዮስ ያደረገው ጌታ ያደረገው እንደዛ ነው። ዘኪዮስ ያደረገው ነገር ምንድን ነው? ጌታ በህይወት ውስጥ ሲገባ በቤት ውስጥ ያደረገውን ነገር ይኸውልህ። የመጀመሪያው ነገር ትላንትና ሲበድል የነበረውን ህይወት ዛሬ ላይ የበደልኳቸውን በብዙ እጥፍ እክሳለሁ እያለ የሰረቀውን የዘረፈውን ሁሉ አሁን እንደሚመልስ ያለውን ለድሃ እንደሚሰጥ እንደሚመልስ ሲናገር ታየዋል። ያደረገው ነገር ቢሆን እሱ የዘረፈውን ነው የሚመልሰው። ኦፍ ኮርስ ብራዘር፣ ታዲያ እሱ እኮ ነው። አንተ የዘረፍከውን እንኳን አይደለም መልስ እያልኩ ያለው። የህይወት ለውጥ እኮ ማለት ይሄ እኮ ነው እያልኩኝ ያለሁት። አየሁ፣ የህይወት ለውጥ ማለት ይሄ ነው። ጌታ ሰው ህይወት ውስጥ ሲገባ የሚከናወነው ይሄ ነው። እንደ ትላንትናው መኖር አይችልም። እንደ ትላንትናው መመላለስ አይችልም። አየህ፣ የሚለወጥ የሚቀየር ማንነት አለ። ያ ህይወት ካንተ የተነሳ አይደለም። ኦኬ፣ ካንተ የተነሳ ሳይሆን ለመዳን ብለህ ከምታደርገው ጥረት የተነሳ ሳይሆን በአንተ ህይወት ውስጥ ከሚፈጠረው የእግዚአብሔር ጸጋ አንጻር ነው። ከሚታየው ከእግዚአብሔር ጸጋ አንጻር ነው። አየህ፣ ስለዚህ ሰው የሚድነው ከትላንትና ከእግዚአብሔር አመፃው ከነበርክበት ህይወት ጭምር ነው። አሁን ዛሬ ልዩ ሰው ነው የምትሆነው። አዲስ ፍጥረት ነው የምትሆነው። ኦኬ፣ ሶ ያ ማንነትህ ያመጣው ምንድነው? እሱ የህይወት ለውጥ ነው። አሁን የምታረጋቸው ድርጊቶች ማለት ነው። ስለዚህ ትላንትናችን ላይ የነበረው ማንነት ሰው ጌታን ሲያገኝ ሲቀበል አይቀጥልም። በአዲስ የህይወት ለውጥ በአዲስ ምልልስ የእግዚአብሔር ፈቃድና የልጁን መልክ በህይወት ላይ እየገለጥክ ትኖራለህ። ይሄንን የምታረገው ለመዳን ብለህ አይደለም። በአንተ ውስጥ የእግዚአብሔር ልጅ ኢየሱስ ክርስቶስ ህይወትን ስለሰጠ ነው። ያንን ህይወት ነው የምትኖረው። አንድ ጥቅስ ላንብብልህ፣ ምናልባት ከአንደበቴ እንዳልሆነ እንድታየው ማለት ነው። ላሳየህ እና ሀሳብ ካለ እናወራለን። ባይ ዘ ዌይ ፎር ኢንፎርሜሽን በደንብ እንድትረዳ ያክል መልካም ስራ የምትላቸውን ነገሮች ሁሉ እኛ ጴንጤዎች እናደርጋለን። አሁን ይሄ በቃ እግዚአብሔር ረድቶን ስለምናደርገው ነው እየነገርኩ ያለሁት። ምን ማለት ነው? ለምሳሌ ድሆችን እንረዳለን። ኦኬ፣ ሰው የተቸገረ ስናይ እናግዛለን። የታረዘ ስናይ እናለብሳለን። የታመመ እንጠይቃለን። የታሰረውን ያዘነውን እናጽናናለን፣ እናረጋለን። አንተ ለመዳን ብለህ የምታረገውን ነገር ኦልሬዲ እናረገዋለን። ሳናረገው ቀርተናለም እያወራውኝ ያለሁት። ኦኬ፣ ቤተ ክርስቲያን በዚህ በጣም ነው የምታምነው። በጣም ማለት ነው። ለምሳሌ ኮምፓሽን የሚባል ነገር ሰምተህ ታውቃለህ? አላውቅም። ኮምፓሽን የሚባል ድርጅት ማለት በማህበረሰብ ውስጥ የደሃ የሚባሉ ወላጅ አልባ የሆኑ ህጻናቶችን ምናምን ቤተ ክርስቲያን ትረዳለች። አሁን ድረስ ዩኒቨርሲቲ የሚገቡ የሚማሩ በቃ ምንም የቤተሰብ አቅም የሌላቸውን በየወሩ የሚቆረጥ
ምግብ ኖሮ ብር ኖሮ ወይ ደግሞ የሚሰጥ ማዕድ ሁሉ ተዘጋጅቶ ማለት ነው እስከ ዩኒቨርሲቲ እስኪገቡ ድረስ ምናምን ልጆች ይረዳሉ። ቤተክርስቲያን ናት የምታደርገው። አየህ ትላልቅ ኤንጂዎችን ብታያቸው ባክግራውንዳቸው የክርስቲያን ገንዘብ ፋይናንስ ያለበት ተጽዕኖ ነው የምታየው። ለምሳሌ የሕክምና ተቋምን ከማቋቋም አንጻር ኢትዮጵያ ውስጥ ጨምሮ ማለት ነው ትላልቅ በገጠር አካባቢ የሚገነቡ የጤና ኬላዎች፣ የውሃ ፕሮጀክቶች ምናምን ስታያቸው ቁጭ ብለህ ማየት ትችላለህ። የወንጌል አማኞች የማኔጅ የሚያደርጓቸው ራን የሚያደርጓቸው ተቋማቶች ናቸው። ምን ማለት ነው? ቤተ ክርስቲያን ለሌላው ማህበረሰብ የሚደረግን አገልግሎት በጣም ነው የምታምነው። በጣም ማለት ነው። ኢቭን በየወቅቱ በቃ ይሄ በቤተ ክርስቲያን ውስጥ የሚደረግ ነገር ነው። ከማህበረሰቡ ችግር አንጻር ያን ያክል የሚታይ ቪዚብል ላይሆን ይችላል፣ ግን we try our best የምንችለውን ነገር እናደርጋለን። እግዚአብሔር በረዳን ባገዘን አቅም ማለት ነው። ባለውበት ቸርች እንኳን አሁን ላይ 2 ሀገራቶች ላይ ትላልቅ ፕሮጀክት እንዳለን አውቃለሁ። በቃ በጣም ማለት ማህበረሰብ ላይ ቆሞ የሚሰራ ማለት ነው። ይሄ የሚደረገው ከምንድነው አንጻር ነው? አንተ እንደምትለው መልካም ስራን ጥላቻ አይደለም፣ እያደረግነው ነው። እኛ እንኖረዋለን። እግዚአብሔር ረድቶን እግዚአብሔር አግዞን እየኖርነው ነው። በቃ መልካም ስራ እሰራለሁ የምትለውን ጉዳይ ማለት ነው። ግን ብንሰራውም ብናደርገውም ያድነናል ግን አንልም ነው ልዩነታችን። እሱ ነው። አዮ አሁን ለመዳን ሲነሳ የዘላለም ህይወት ሲነሳ የሚገባንና የተረዳነው አንድ ቁም ነገር አለ። የዘላለም ህይወት ነፃ ስጦታ ነው። ከኛ ጥሩነትና ከመልካምነታችን አንጻር እግዚአብሔር አይቶ የሰጠን አይደለም። እንደውም ዲዘርቭ አናረግም። ማንም ሰው ማለት ነው የዘላለም ህይወትን ዲዘርቭ የሚያደርግ ሰው ማንም የለም። ቃሉ ሁሉ ኃጢአትን ሰርቷል እግዚአብሔርም ክብር ጎሎታል ነው የሚለው። አየህ፣ ስለዚህ የእግዚአብሔርን ጸጋ የተቀበልነው በልጁ በክርስቶስ ኢየሱስ በማመናችን ነው። ነፃው ስጦታ ያገኘነው ከእግዚአብሔር ቸርነት የተነሳ ነው። ለዚህ እኮ ነው ሁሉ ኃጢአትን ሰርቷል እግዚአብሔርም ክብር ጎሎታል ብሎ እንዲያው በጸጋው ምን ያደርጋሉ? ይጸድቃሉ ነው የሚለው። ስለዚህ ዳኒ ጸደቀ ብዬ ሳስብ እግዚአብሔርን የማመሰግንበት ምክንያቴ የማይገባኝን የዘላለም ህይወት በልጁ በክርስቶስ ኢየሱስ አምኜ ስላገኘሁኝ ነው። ሁሌ ክርስትና አዲስ የሚሆንብኝ የሆነ ቀን እግዚአብሔርን አስደስቼው አይደለም የዘላለም ህይወት የተሰጠኝ። የሆነ ቀን እግዚአብሔርን ልቡን ደስ አሰኝቼው እግዚአብሔር በቃ በስራዬ ተነቃቅቶ አይደለም መጥቶ ይሸለመኝ አይደለም። እንደውም ገና ኃጢአተኛ ሳለው በደለኛ ሳለው እግዚአብሔርን እንኳን ለማስብበት ጊዜ ሳይኖረኝ ነው እግዚአብሔር ስለኔ ራርቶ አዝኖ አንድያ ልጁን በመስቀል ላይ የቸነከረልኝ። ስለኔ ኃጢአት ስለኔ በደል ኢየሱስ የከፈለልኝ ዋጋ ነው እኔን ነፃ የሚያወጣኝ። አየህ፣ ኢየሱስ ያልከፈለው እኔ ደግሞ ማወራረደው እኔን ለማዳን ምንም የምከፍለው ዋጋ የለኝም። ምክንያቱም ኢየሱስ ክርስቶስ ተፈጸመ ብሎ የኔን የማዳን ስራ ሁሉ በመስቀል ላይ ፈጽሞታል። አልጥርም። አሁን ምን ለማድረግ ለመዳን አልጥርም። አድኖኝ ነው የጀመርኩት ክርስትናን፣ አጽድቆኝ ነው ክርስትናን የጀመርኩት። ለዛ ነው ወንጌል ልዩ የሚሆንብን። ይህንን ስለ ዝም ብለን በኃጢአት በበደል እንመላለሳለን አይደለም። ስጨፍር አታገኘኝም። ጠላ ቤት ወይ አረቄ ቤት ምናምን ስገኝ አታገኘኝም። ለምንድን ነው እሱ? ትላንትና እንደዛ ነበርኩ። ናትሻይ ትላንትና የኃጢአት የበደል ማሳያ ምልክት ነበርኩኝ። አየህ፣ አሁን የማልጠጣው የማልጨፍረው ጭፈራ ቤት የማታገኘኝ፣ ሳመነዝር የማታገኘኝ ለመዳን ካለኝ ጉጉት የተነሳ አይደለም፣ ጌታ ስላዳነኝ ነው። that was my life። ትላንትና እንደዛ ነበርኩኝ። ትላንትና ማንነቴ የትላንትናው ዳኒ ማንነቱ ያነበረ። እግዚአብሔር ይመስገን በልጁ በክርስቶስ ኢየሱስ ምን አደረገኝ? አሁን ህይወት ሰጠኝ፣ አዳነኝ። አየህ፣ አሁን ከኔ ጥረት የተነሳ ነው አይደለም፣ ከእግዚአብሔር ጸጋ የተነሳ ነው አሁን የምኖረው ህይወት። ትላንትና ከኃጢአት ለመራቅ ታግያ አውቃለሁ።
በቃ ጥሩ ሰው ለመሆን ሞክሬ አውቃለሁ፣ ግን አልቻልኩም። ዛሬ ግን እግዚአብሔር ይመስገን ከትላንትናው ማንነቴ እግዚአብሔር ረድቶኛል። ትላንትናዬን እንድረሳ አድርጎኛል። የልጁን መልክ ከትላንትናው ይልቅ ዛሬ ላይ እግዚአብሔር በእኔ ህይወት ላይ እየሰራ ነው ያለው። ከእኔ የተነሳ ነው አይደለም፣ ከማናችንም የተነሳ አይደለም፣ ከወደደን ከትልቅ ፍቅሩ የተነሳ ነው። ስለዚህ እናቴ አበረታታለሁ። እኔ የምለውን ስራዬ የምትለውን ምናምን ነገር ተውና የእግዚአብሔር ጸጋ ላይ ተደገፍ። አዎ ድሃ ማብላት ጥሩ ነው። አዎ የተቸገሩትን መርዳት ጥሩ ነው። አዎ በቃ በህይወት ላይ መልካም ለእግዚአብሔር ይሄ ነው ብለህ የምታቀርበውን አምልኮ የሚመስል ነገር ሁሉ ማቅረብ ጥሩ ነው፣ ጥሩ ነው፣ ደስ ይላል፣ አልከለክልህም። ግን መቼም ቢሆን ያ የምታረገው ነገር የዘላለም ህይወት ዋስትና እንደሚሰጥ ግን አትቀበል በፍጹም። የዘላለም ህይወት ዋስትና ስላንተ በቀራኒው ላይ ራቁቱን የተንጠለጠለው ቅዱሱ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ዋስትናችን እሱ ነው። እሱን እኮ አልካድኩም ዳኒ። አልከኛ ካድከው እኮ ስራዬ ካልክ ካድከው እኮ ናትሽ። እሱ እኮ ነው ችግሩ። ሃይማኖት ያለ ስራ ምግባር ከሌለ ከንቱ ነህ። ልክ እኮ ነህ። አየህ ግን ለመዳን ስራዬ ካልክ የእግዚአብሔር ልጅ ኢየሱስ ክርስቶስ ስራውን ነው እያበላሸ ያለኸው። ምክንያቱም ነው እያበላሸ ነው ናትሽ፣ እያበላሸ ነው። እምነት ማለት ይኸውልህ ልንገርህ፣ ክርስቶስ ጌታ ነው አይደል? አዎ ምንም ጥያቄ የለውም። ጌታ ነው አለቀ። ሌላ ምንም ልታደርግ አትችልም። ጌትነቱን አምናሃል አይደል? አድኖሃል እሱ ናትሽ ከሚባለው በላይ ነው እንጂ ድኛማ እያየህ ነው። ከዳንክ ድጋሚ ለመዳን አትጣር። እኮ የምልህ እሱን ነው። አንተ ድጋሚ ለመዳን እየጣርክ እኮ ነው ያለው። ድሃ ስታበላ ለመዳን ነው እየጣርክ ያለው። የሆነ ነገር ስታደርግ ለመዳን ነው እየሞከርክ ያለው። ይሄ ወንጌል አይደለም እና ለመጥፋት ልጅ አይደለም። አየህ ይኸውልህ፣ ለመዳን የሚባለውን ጉዳይ በእግዚአብሔር ልጅ በክርስቶስ ኢየሱስ ላይ ባለህ እምነት ላይ ዝጋው። ላሳይ አንድ ጥቅስ ላሳይ። ይኸውልህ መዳን ካንተ አንጻር አይደለም፣ ከኛ አንጻር አይደለም። መዳንን ያገኘ ነው የዘላለም ሕይወትን ያገኘ ነው ከምን አንጻር እንደሆነ አንድ ጥቅስ ላሳይ። በጣም ነው የሚገርመኝ ጥቅስ። እንደዚህ ይላል። ይኸው ቁጥር 13 ላይ ይኸውልህ በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው ይላል። አየው፣ በማን የሚያምን? እሺ፣ በእግዚአብሔር ልጅ የሚያምን። የኛን ህይወት ነፃ የሚያወጣው የምንሰራውና የምናረገው ስራችን አይደለም። ስለኛ ኃጢአትና በደል እኛን ለማዳን በመስቀል ላይ ዋጋ የከፈለው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። እሱ ላይ ያለን እምነት ነው። ይሄው እንደዚህ ይላል፣ በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክርነት ስላላመነ ሐሰተኛ አድርጎታል ይልና ቁጥር 11ን በደንብ ስማኝ። እግዚአብሔር የዘላለም ህይወት እንደሰጠን ምን እንደሰጠን? የዘላለም ህይወት እንደሰጠን። ሃሌሉያ። ምስክሩ ይኸውልህ የዘላለም ህይወት እንደሰጠን ይህ ነው ይልና ይህም ህይወት በልጁ እንዳለ ምስክሩ ይሄ ነው። የተሰጠን ያ የዘላለም ህይወት በልጁ እንዳለ ምስክሩ ምንድን ነው? ይሄ ነው። ምኑ ነው ይሄ ነው ያለው? ቁጥር 12ን በደንብ ስማኝ። ልጁ ያለው ህይወት አለው፣ ልጁ የሌለው ህይወት የለውም። ታቶል አዮ ከእግዚአብሔር የተቀበልነው ህይወት ይሄ ነው። የዘላለም ህይወት ይኑረን አይኑረን የሚወስነው የኛ ጥሩነት አይደለም። ሲጀምር የመጣውም ጥሩ ሳንሆን ነው። እንደዛ ከሆነ የኛ ጥሩነት ካልሆነ ይሁዳ እንዴት ገሃነም ገባ? ስለ ካደው ነው። ስለ ካደው ነው። መጀመሪያ እኮ ተቀብሎታል። ታዲያ ካዳ ስለ እምነት እኮ ነው አሁን እያወራን ያለው። ናት ሸኔ እናንተ እኮ ላመኑ ሰዎች እኮ ነው። አይ መጽሐፉ ስላመኑ ሰዎች ነው የሚያወራው። ስለ ካዱ ሰዎች ለምን ታወራኛለህ? ይሄው ልጁ ያለው ህይወት አለው ነው የሚለው። ማንም ሰው ልጁ ካለው ምን አለው? ህይወት አለው። ልጁ የሌለውስ ከካድከውስ
ህይወት የለህም። በቃ አለቀ። ክርስትና በጣም ሲምፕል ነው። ስለዚህ አሁን የምታወራው ልጁ አለው ወይ ነው። ልጁ ካለው ህይወት አለው ያ ሰው። ልጁ ከሌለውስ ህይወት የለውም። ምክንያቱም የዘላለም ህይወት ዋስትናችን ምንድነው? እሱ በእግዚአብሔር ልጅ በክርስቶስ ኢየሱስ ላይ ያለን እምነት ነው። እችን ጥቅስ ላንብብልህ። ቁጥር 12 እና 13 ወሳኝ ናት። ይኸው ልጁ ያለው ህይወት አለው፣ ልጁ የሌለው የእግዚአብሔር ልጅ የሌለው ህይወት የለውም ይልና ቁጥር 13ን በደንብ በማስተዋል ስማኝ። ይኸው የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ ይላል። ክብር ለጌታ ይሁን። አዮ እርግጠኛ የምንሆነው በማን ስላመንን ነው? የዘላለም ህይወት እንዳለን በእግዚአብሔር ልጅ በክርስቶስ ኢየሱስ ስለምናምን ነው። በቃ አለቀ። አዮ የክርስትና መሰረቱ ይሄ ነው። ምክንያቱም የዘላለም ህይወት ተገብቶን የተሰጠን አይደለም። ስለምንመጥን ያገኘነው አይደለም። ከእግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ነው። ከቸርነቱ ከበጎነቱ የተነሳ ነው። ስለዚህ በእኛ ህይወት ላይ ሁል ጊዜ እርግጠኛ የምንሆንበት ራሳችንን ማየት ያለብን ይሄ ነው። እግዚአብሔር እንዲያው አዝኖ በምህረቱ ጎብኝቶን ያገኘነው ህይወት ነው። ስለዚህ መልካም ነው ጥሩ መስራት፣ መልካም ነው ለሰዎች ያለህን ማካፈል፣ በጣም ጥሩ ነው። አይ አፕሪሺየት ዳት ብራዘር። ያንን ከሬጅን በጣም አፕሪሺየት አደርገዋለሁ። እባክህን አንድ ቀን ግን የዘላለም ሕይወት ዋስትና ይሰጡኛ ብለን እንዳታመን። ላንተ የሚገባው የዘላለም ዋስትና በመስቀል ላይ ስለ አንተ ዋጋ የከፈለው ቅዱሱ የእግዚአብሔር ልጅ ኢየሱስ ብቻ ነው። አየህ ዮሐንስ ይህንን ያለው የዘላለም ሕይወት እንዳላችሁ ታውቁ ዘንድ እንጽፍላችኋል። ምንድነው እሱ ዋስትናው? መልካምነታችሁ አላለም፣ ጥሩነታችሁ አላለም፣ እስራኤላዊ መሆናችሁ አላላቸው። በእግዚአብሔር ልጅ በክርስቶስ ኢየሱስ ስም ስለምታምኑ ዳስ ዋስትናችን ያ ነው። ለክርስቲያን ዋስትናው ይሄ ነው። ስለዚህ አይኖችህን ወደ እግዚአብሔር ብቻ አድርግ። መልካምነትህ ጥሩነትህ ሳይሆን በእግዚአብሔር ልጅ በክርስቶስ ኢየሱስ የተሰራልህ የመስቀሉ ስራ ብቻ ነው ይሁን ዋጋው። እሱ ነው ክርስትናና ይሄንን ነው አፕሪሼት ማድረግ። ይሄንን እንደዚህ አይነት ሐሳቦች ላይ ፎከስ ብታረግ ጥሩ ነው። ይሄ መልእክታችን ነው። እንወዳለን። ጌታ ኢየሱስ ይረዳል። በርታ ብራዘር። እሺ ጸጋ ይብዛል። ዳኒ ምናልባት ናታኒም እየሰማን ከሆነ 3 ደቂቃ ብቻ ባወራው ደስ ይለኛል። እሺ ቡርኬ ናይስ አውራ ደስ ይለኛል። እሺ ናታኒም አለ ሰማሁ የሰማው። እሺ ተባረክ። በጣም ደስ በሚል ሁኔታ ነበር የነበረው። ለመስማት ያለክ ልብ በጣም ነው በቃ የገዛኝ ማለት ነው። ለማዳመጥ ዝግጁ ነህ፣ ለመስማት ትጠይቃለህ ምናምን በጣም ያስደስተኝ እሱና ጌታ ይጨምርልህ። እኔ ከ4 ዓመት በፊት ኦርቶዶክስ ነበርኩ። እዚህ ከነዳኒ ጋር ሙግት ነበር ምናምንና ለዛውም ቁጡ ኦርቶዶክስ ነበርኩኝ ማለት ስለ ኦርቶዶክስ የሚገደኝ ማለት ነው። እናደደ የነበረ ኦርቶዶክስ ነበርኩና ግን የነበረኝ ከልጅነት ጀምሮ የተማርኩት የሰማሁት ዕውቀት በእግዚአብሔር ቃል መፈተሽ የጀመርኩት ራሴን ቻሌንጅ በማድረግ ነው። ቅድም ቆንጆ ነገር ስትናገር ሰምቻለሁ። እኔ እኮ ኢየሱስ ላይ አልጨመርኩም፣ ኢየሱስን ወደዋለሁ፣ ከተረዋለሁ፣ አምነዋለሁ የሚል ነገር ስትናገር ሰምቻለሁ። ያ እምነት እኔም ጋር ነበር። ትክክል ነው። በቃ ሁላችንም ኦርቶዶክሳዊው የሚናገረው እውነት ነው። በቃ ልቡ ላይ እሱ ስላለ ነው፣ እሱ ስለሚሰማው ነው። ግን ይሄ የምወደው ጌታ አንድ ቀን ግን ይመጣል አይደል? ያ የምንወደው ጌታ ተከተልን ያልነው ጌታ አንድ ቀን ይመጣል እና ሲመጣ ምንድን ነው የሚያደርገው የሚል ጥያቄ ጠየቅኩኝ። ከዛ ሲመጣ በቃ የሆነ ቦታ ይወስደኝና ይፈርድብኛል፣ ከዛ ወደ ሲኦል ይከተኛል ነው መልሱ የነበረው። ታዲያ ለምንድን ነው የተከተልኩት? እኔ ይሄን ነው በቃ ራሴን ቻሌንጅ ያደረኩት። እወደዋለሁ፣ ተከትየዋለሁ እና ፕራውድ አደርጋለሁ ኦርቶዶክስ በመሆኔም ጭምር። ግን የሆነ ጊዜ ሲመጣ የሆነ የፍርድ ቦታ ላይ ያቆመኝና ሲኦል ይጨምረኛል። እየወደድኩት እየተከተልኩት ማለት ነው። ለምን? በእኔ በመድከሜ ምክንያት ማለት ነው። ቅድም ስትናገር ሰዎች ኃጢአት እንደሚሰሩ እንደሚበድሉ ተናግራል። ትክክል ነው፣ እውነት ነው እሱ።
ምንም ብከተለው በወደውም በእኔ ኃጢአት በመስራቴ ምክንያት ሲኦል ይከተኛል፣ ኃጢአተኛ ስለሆንኩኝ ማለት ነው። እና ሰው ምንድን ነው ትርፉ? የኢየሱስን መከተሌ ምንድን ነው ትርፉ የሚል ጥያቄ ነው መጠየቅ የጀመርኩት። ተከትየውም በእኔ መሳት፣ በእኔ መውደቅ፣ በእኔ የህይወት መበላሸት ሲኦል የሚከተኝ ከሆነ መከተሌ ትርጉም የለውም። ያልተከተለውም ሲኦል ይገባል፣ የተከተለውም ሲኦል ይገባል። የእግዚአብሔርን ቃል እውነት ለመመርመር ከዛ በኋላ ወሰንኩ ማለት ነው። ልክ ያልሆነ ነገር አለ ማለት ነው። እየወደድኩት ሲኦል የሚጨምረኝ ከሆነ ልክ ያልሆነ ነገር አለ ማለት ነው። እውነት የእግዚአብሔርን ሀሳብ አልተረዳሁትም ማለት ነው የሚል ጥያቄ ጠየቅኩ። መጽሐፍ ቅዱስን ማንበብ ጀመርኩኝ። እውነት የእግዚአብሔር መንፈስ ፍላጎት ይሄ መራብ ስለነበር፣ መዳን፣ ማምለጥ፣ ጌታን ማወቅ፣ እግዚአብሔርን ማወቅ ጉጉት ስለነበረኝ እግዚአብሔር ሲያስተምረኝ ይታወቀኝ ነበር። እና አንተንም አሁን ለምሳሌ እኔም ብትጠይቀኝ ኢየሱስ መጥቶ በፍርድ ወንበሩ አቁሞ ይፈርድብሃል ምናምን ብትለኝ አይፈርድብኝም። አባቴ ሊፈርድብኝ ሳይሆን ሊወስደኝ ነው የሚመጣው ነው ምልክ። የእግዚአብሔር ሀሳብ ነው። አባቴ ሊወስደኝ ነው የሚመጣው። ልጆቹን ሊፈርድባቸው ሲኦል ሊጨምራቸው አይደለም ጌታ የሚመጣው። የምህረት አባት ነው። ከፍርድ ከሞት ነው ያስመልጠኝ። አሁን ይህን የገለጠልኝ እግዚአብሔር መንፈስ ነው። እግዚአብሔር ደግሞ በቃሉ በኩል ይህን ሰጥቶናል። አንተን አሁን ቻሌንጅ ማድረግ የምፈልገው ፕራውድ የምታደርግበት ቦታ፣ ትክክል እንደሆንክ የሚሰማ ቦታ ላይ ነው ያለው። ግን አይታወቅም ጌታ መች እንደሚመጣ፣ እኛ መች እንደምንጠራ አይታወቅም። የሆነ ሰዓት ላይ በቃችሁ ልንባል እንችላለን። እና ኢየሱስ ሲመጣ ምን የሚያደርግ ይመስልሃል? ይፈርድብሃል፣ ወደ ሲኦል ይጨምርሃል። እንደዛ ከሆነ ለምን ተከተልከው? ያልተከተሉ ሰዎች እና አንተ መካከል ምን ልዩነት አለ? ይሄን አንተ ራስን እንድጠይቅ ነው የምፈልገው። ራስን ቻሌንጅ እንድታረግ ነው። የሚፈርድብህ ከሆነ ልክ እንደሌሎቹ ትርጉም የለውም ማለት ነው አንተ መከተል። አየህ መጽሐፍ ቅዱስ ምን እንደሚል እንድታቅ እንድትመረምር፣ እስከዛሬ ያለህ እውቀት እንደ እግዚአብሔር ቃል ነው ወይ የሚለውን እንድትመረምር ፈልገው በቃሉ አንተ ቢያስበው እግዚአብሔር ቃል እንድትመረምር ቼክ እንድታደርግ ቻሌንጅ ልሰጥ ነው ብትለው ልስማና ጥያቄም ካለ መልስልሃለሁ። እሺ አሁን እንደነገርከኝ አሁን ትንሽ መልስ መመልስልህ መንገድ ምን መሰለህ? አንተ ክርስቶስን ከዚህ ሁነህ አላጣኸውም ነበር። ከዛም ቦታ በመቀየር ነው ወይስ እሱን በመከተል ነው እሱን ልታመልከው የምትችለው? ማለትም ከዚህኛው እግዚአብሔር ይመለካል፣ ከሱኛውም እግዚአብሔር ይመለካል። ስለዚህ ቦታውን ሊያጸድቅ ይሄ የቻለው ወይስ ክርስቶስ ነው? በዛን ላይ ደግሞ አንተ ጴንጤ ከሆንክ በኋላ ኃጢአትን ሰርተሃል ወይስ አልሰራህም? ያን ኃጢአትህንስ በምን መንገድ ልትቀርፍ ትችላለህ? ማለትም ሰው ነህ። ጴንጤ ከሆንክ በኋላ ያንን ነገር እንዴት አድርገኸው ነው? እስካሁን መቼም የፈለገ ቢሆን ከሳምንት አንድ ቀን ሳትሳሳት አትውልም። ሰው ነህ። ስለዚህ በዚህ መንገድ ላይ ካለህ ያ ነገር ያስፈርድብሃል ወይስ አያስፈርድብህም? እግዚአብሔር መሐሪ መሆኑን ብቻ ሳይሆን ፈራጅ መሆኑንም አንዳንዴ ዘወር ብለህ ብታይ መልካም ይመስለኛል። እሺ እናቴ ቻሌንጅን ተቀብለ ይመስለኛል ጥያቄ ጠየቀኝ። እኔ ያቀረብኩልን እስከዛሬ ያለህን እውቀት በእግዚአብሔር ቃል ፈትሽ ያልኩህን ቻሌንጅ ተቀብለህ ነው አይደል? ጥያቄ ጠየቀኝ፣ እመልስልሃለሁ ጥያቄ። ምን አልከኝ? እኔ ያቀረብኩልን ቻሌንጅ ተቀብለህ ነው አይደል? ጥያቄ ጠየቀኝ። ቻሌንጅ አቅርቤልህ ስለነበር እስከዛሬ ያለህን እውቀት በእግዚአብሔር ቃል እንድትፈትሸው ቻሌንጅ አቅርቤልህ ስለነበር እሱንማ እስካሁን ባለው ነገር እያየሁት ነው። ምክንያቱም አንድ ብዙም የቤተክርስቲያኗ ኃላፊ ወይም ደግሞ ቀሲሱ አይደለሁም፣ ተከታዩ ነኝ እንጂ ገብቶሃል። ያን ነገር ደግሞ ቀስ በቀስ አይተው ከቤተ ክርስቲያኗ ይህ ነገር የለውም፣ ይህ ለእኔ ሊያስተምረኝ አይችልም የምትለው ነገር እስካላጣሁ ድረስ የእኔ ጭንቅላት ማነስ ወይም ደግሞ የማያዝ ችሎታ ቢያንስ እንጂ ቤተክርስቲያን መልስ የላትም ብዬ ልናገር ደፍሬም አልችልም። ምክንያቱም የራሴ ስንፈት፣ ዓለምን መውደድ እንዲሁም ደግሞ
የዕለት ዕለት ስጋ ለምትሞላው ነገር የምትንቀሳቀሳቸው ነገሮች እነዛ አስንፈውህ ከእግዚአብሔር ቃል የሚያሸሹ ነገሮች ሊኖሩ ይችላሉ። ነገር ግን እንደዛ ስለሆነ እግዚአብሔርን አታመልከውም፣ ከዛ ቤት ስትሆን እግዚአብሔርን ትተሃል ማለት አይቻልም። ምክንያቱም እግዚአብሔር በሁሉም ቦታ አለ ስትሉም ሰምቻለሁ። አሁን በሁሉም ቦታ ካለ ከእናንተ የመምጣቱ እና ከዚህ የመጸለዩ ልዩነቱን ብታብራራልኝ ምን ይመስላል? ልመልስልህ። ምንድን ነው የኢትዮጵያ ኦርቶዶክስን አይደለም እስካሁን የተናገርኩት፣ አንተን ነው ፐርሰናል ያወራሁት። ምንድን ነው እስከዛሬ ከአባቶች ያገኘ ከሆነ እውቀት አንተ ያለህን መረዳት በእግዚአብሔር ቃል ፈትሸው ነው። እሺ፣ ዋናው ሀሳቤ እሱ ነው። እስካሁን የምታምነው እምነት መጽሐፍ ቅዱሳዊ ነው ወይ የሚለውን በማንበብ ቃሉን በማንበብ ፈትሽ ነው። ለጠየቀኝ ጥያቄ መልስ መልስልህ። ለምሳሌ ከ4 ዓመት በፊት ኦርቶዶክስ ነበርክ፣ ሰው ጴንጤ ስትሆን ነው ወይ የዳንከው የሚል ጥያቄ ነው። ለምሳሌ እኔ አንተን ጴንጤ ሁን የሚል ጥሪ አላቀረብኩልህም። ማንም ደግሞ ጴንጤ ሁን ብለን ጥሪ አናቀርብም። እኛ ሰው ጴንጤ ሲሆን አይደለም ሚድ ነው፣ የኢየሱስ ሲሆን ነው ሚድ ነው። ኢየሱስን ደግሞ በቃል ውስጥ ነው የምናገኘው አይደል? ጌታ የላካቸው ሐዋርያት በቃሉ የእርሱን ማንነት ነግረውናል። እርሱን ስንቀበል ምን እንደምናገኝም ጭምር ነግረውናል። ሰው በቃል ውስጥ ኢየሱስን ስንቀበል ሕይወት እናገኛለን። ሰው ጴንጤ ሲሆን አይደለም ሚድ ነው። ኦርቶዶክስ ስለሆነም ደግሞ ይጠፋል ማለት አይደለም። እኔ አሁንም ጴንጤ ሁን አይደለም ያልኩ፣ ቃሉን አንብብ ነው ዋናው ፖይንት። ከዛ ግን ለምን ወጣ ከኦርቶዶክስ ከሆነ ጴንጤ በመሆን ከሆነ የማይዳነው ወይ ደግሞ ኦርቶዶክስ ሰው ሆኖ ሚድን ከሆነ ለምን ወጣ ካልከኝ፣ የዳነ ሰው ደግሞ ህብረት የሚያደርግበትን ቦታ ቼክ ያደርጋል። የት ነው ህብረት ማድረግ ያለብኝ፣ የት ነው ይሄን የተቀበልኩትን ጌታ ማምለክ ያለብኝ የሚለውን ቼክ ሳደርግ ደግሞ ቅዱሳን ህብረት የሚያደርጉበትን ቦታ ተመለከትኩኝ። እሱ ደግሞ አሁን ያለውበት ወንጌል አማኙ ህብረት ነው። አሁን ለምሳሌ ከኦርቶዶክስ የወጡ ተሐድሳውያን ምናምን በቃ እነዚህ ይሄ የእግዚአብሔር ጉባኤ ነው። እዛ አሁን ተሐድሳውያን ጋር ሂጄ ህብረት አደርጋለሁ፣ ወንጌል ሂጄ ህብረት አደርጋለሁ። ጉባኤ እግዚአብሔር ደግሞ አሁን ያለውበት ቤተክርስቲያን ነው። ህብረት ለማድረግ ደግሞ ቦታ መረጥኩኝ ማለት ነው። ለምን? ኢየሱስ ያዳነኝ ብቻ የሚመለክበትን ቦታ ቼክ አደረኩ እንጂ ለመዳን አይደለም ጴንጤ የሆንኩት። ድኜ ነው ወደዚህ ህብረት የመጣሁት። በማን የዳንኩት? በኢየሱስ ነው። እኔም ጴንጤ ሆን አይደለም ያልኩ ካንተ ኢየሱስን ከእግዚአብሔር ቃል ላይ ፈልገው። ምንድን ነው የእግዚአብሔር ቃል የሚለው? እሱ ነው እሺ ያልኩ ናታን ወንድሜ። እሺ እፈልገዋለሁ። ግን እኮ በዚህ መጽሐፍ ላይ ተጽፎ የሌለ በደቀ መዛሙርቱ ፊት ብዙ ነገሮችን አደረገ ብሎ ቅዱስ ዮሐንስ ጽፎታል አይደል? ልክ ነው። ልክ ነው። ስለዚህ እኛ ደግሞ በምን እናምናለን መሰለ? አባቶች ባስተማሩን በሐዋርያቶች መሰረት ከዛም ደግሞ ትውልዳቸውን ቆጥረው ወይም ደግሞ ከላይ ከራሱ የመጡትን ማለትም ከክርስቶስ ጀምረው እየተቀባበሉ ይዘው የመጡት ሊቃውንቶችን እየጠየቅን እንመጣለን። ለእሱም ደግሞ ቅድም እንደነገርኩ ስራ አላዳርሰን ቢል ማለትም የስጋዊ ስራችን ወደ መንፈሳዊ ጉዟችን ባንጓዝ እንጂ ለእኛ የሚያስተምሩት አቅም አጥተው ወይም ደግሞ እውቀት አንሷቸው አይደለም፣ ወይም ደግሞ የራሳችን ፍላጎት የራሳችን አረዳድ በማይገባን መንገድ ድርቅ ብለን ካልሆነ በቀር ቤተክርስቲያን መልስ አላት አሁንም ብዬ አምናለሁ። ምክንያቱም ቅዱስ ዮሐንስ ምን መሰለ፣ እኔ አሁን ስለ ኢትዮጵያ ኦርቶዶክስ አይደለም ያወራሁት። እሺ ቤተክርስቲያን መልስ አላት የላትም፣ አሁን እሱ አይደለም ሀሳቤ። አግኝተኝ ከሆነ ስለ መምህሮችም አይደለም ሀሳቤ። እሺ ስለ አንተ ነው። ፐርሰናሊ አንተስ ያለህን እውቀት በቃሉ ቼክ አድርግ ነው፣ ስለ አንተ ነው። እሺ ለምሳሌ ኢየሱስ በደቀ መዛሙርቱ ፊት ተአምራትን አድርጎ ነበር ይላል። ያ ማለት ያልተጻፉትን እኛ በራሳችን እንድንጽፍ አይደለም። ቃሉን ላንብብልህ ምን እንደሚል። ኢየሱስ በዚህ መጽሐፍ ዮሐንስ ወንጌል ምዕራፍ 20 ከቁጥር 30 ጀምሮ ነው ያለው። በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። እሺ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት የሆነላችሁ ዘንድ ይጽፏል። በቃ በሱ በማመን የእግዚአብሔር ልጅ እንደሆነ አምነን ሕይወት እንድናገኝ የተጻፈልን በቂ ነው ነው ሐሳቡ። አየህ ያደረገ ሁሉ ባይጻፍም
የተጻፈው ግን በክርስቶስ ኢየሱስ በማመን ሕይወት እንድናገኝ በቂ ሆኖ ተጽፎላችኋል ነው እንጂ ሌሎች ሀሳቦችን ጨምሩበት የሚል ሀሳብ የለውም። ግን እኔ አንድ ጥያቄ ልጠይቅ፣ እንደው በቻሌንጅ ብቻ ከማልፈው ኢየሱስ ወይ ደግሞ እግዚአብሔር አባቴ ነው ብለህ ታምናለህ አይደለ ናታኒ? አምናለሁ። ናይስ። ኢየሱስ ክርስቶስ አባትህ ኢየሱስ ክርስቶስ ይመጣል አይደል? ዳግም ይመጣል ወደዚህ ምድር። የማይካድ እውነት አይደል? እሱማ ሲመጣ ምንድን ነው የሚያደርገው በአንተ ላይ? እሱ የእሱ ስራ ነው። ሰው አንተ አታውቅም። አባትህ ነው የሚመጣው። እንግዲህ ኢየሱስ አባቴ ነው ብለኛል። ሰው አባትህ ሲመጣ በአንተ ላይ ምን እንደሚያደርግ አታውቅም አንተ። እሱም በአቅ ኑሮ እኮ እኔ የነበርኩ ክርስቶስ የምባለው እንጂ እሱ አይደለም የነበር። አዎ ይሄን ነው ቻሌንጅ እያደረግኩ ያለሁት። ይሄን እንድታቅ ነው። ቃሉ ግን ይኸውልህ፣ ቃሉ ልጆች አባታቸው ሲመጣ ምን እንደሚያደርግ በቃል ውስጥ ነግሮናል። አባታችን ሲመጣ ኢየሱስ ክርስቶስ ሲመጣ ችግር የለም። ኢየሱስ ክርስቶስ ሲመጣ ምን እንደሚያደርግ ልጆቹን ወዴት ይዟቸው እንደሚሄድ በቃል ውስጥ ነግሮናል። እሱን ቼክ አድርግ ነው እያልኩ ያለሁት። አሁን ከአለማወቅ ከዚህ ከጥርጣሬ መንፈስ ወጥተህ አሁን ያለህ እውቀት በእግዚአብሔር ቃል ቢፈተሽ ትክክል እንዳልሆነ እንድትረዳ ነው እየነገርኩ ያለሁት። ኢየሱስ ሲመጣ ሊወስድን ነው የሚመጣ። ወዴት? ወደ አዘጋጀልን ስፍራ። ዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ያለው ቃል ማለት ነው። ወደ አዘጋጀልን ስፍራ ወስዶ ሊያኖረን ነው የሚመጣው፣ ሊወስድን ነው የሚመጣው። እሱን ቼክ አድርግ። አየህ፣ ኢየሱስን ወደዋለሁ አባቴ ነው ካልክ በኋላ ሲመጣ ምን እንደሚያደርገኝ ግን አላውቅም ካልክ እሱ ክርስትና አይደለም። መጠየቅ ጀምር ነው። እሺ ናታኒ ወንድሜ፣ ቻሌንጅ እና አንተ ምን እንደሚያደርግ ታውቃለህ ማለት ነው። ቆንጆ ጥያቄ ነው የጠየቀኝ። በደንብ አውቃለሁ። እሺ ምን ያደርጋል አንተ? አሁን ለምሳሌ እሱ በመጣ ጊዜ አንተ ምን ተዘጋጅተሃል? እሺ ምን ተዘጋጅተሃል? ቆንጆ ጥያቄ ነው። ተዘጋጅቼ ሳይሆን የተዘጋጀውን ሕይወት ተቀብዬ ነው ከሞት ያመለጥኩት። እኛ ተዘጋጅተን አይደለም ከእግዚአብሔር ፍርድና ቁጣ ሞት የምናመልጠው። የተዘጋጀ ግን ማምለጫ አለ፣ እሱም ኢየሱስ ክርስቶስ ነው። እግዚአብሔር አንድያ ልጁን ነው ስለ ኃጢአተኞች መስቀል ላይ መስዋዕት ያደረገው። እሱ የጽድቅ መንገድ ነው ማለት ነው። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ ኢየሱስ የሕግ ፍጻሜ ነውና እንደሚለው ሮሜ መጽሐፍ ምዕራፍ 10 ቁጥር 4 ላይ እርሱም በማመን ከእግዚአብሔር ፍርድና ቁጣ አምልጫለሁ። ተዘጋጅቼ አይደለም፣ የተዘጋጀውን ሕይወት ተቀብዬ ነው ከሞት ያመለጥኩት። ጌታ ሲመጣ ምን እንደሚያደርግ ታውቃለህ? ያው ሊወስደኝ ይመጣል። ሊወስደኝ ነው የሚመጣው። ለምን? ልጁ ስለሆንኩኝ። ለምን? ከፍርድ ስላመለጥኩኝ። ለምን? ሞት በእኔ ላይ ስለሌለ። አሁን ይሄ ብርቱ ስለሆንክ ኃጢአት ስለማሰራ ነው ወይ ምናምን ብለህ ብትጠይቀኝ አይደለም። ኃጢአትማ እሰራለሁ፣ እበድላለሁ፣ ደክማለሁኝ። ኃጢአት ህይወታችን አይደለም ለክርስቲያኖች። እሺ አንድ ጥያቄ አልጠየቀ እዚህ ላይ። እሺ ዋጋ የተከፈለልህ ለየትኛው ኃጢአት እንደሆነ ግን ገብቶሃል? ጥሩ ጥያቄ ነው። ዋጋ የተከፈለው ከሞት ከጨለማው መንግስት ወደ እግዚአብሔር መንግስት እንድገባ ነው። ኢየሱስ ክርስቶስ በተከፈለው ዋጋ ከሞት ወደ ህይወት መጥቻለሁ። እሱ የተደረገልህ እኮ አዳም በበደለበት ሔዋን ዕፅን በቀነጠሰችበት እጇ የተበደለውን በደል በዘር ሐረግ የመጣውን በደል ይቅር ተብለሃል። ነገር ግን የሰው ልጅ አውቆ ቢበድል ፍርድ ይጠብቀዋል አላለም? አይ እኔ ይቅር አይደለም የተባልኩት፣ ኪንግደም ነው የቀየርኩት። ይኸውልህ ናታኔም እየስናገር ሰምተኝ ከሆነ በአዳም መተላለፍ ሁሉ ሞተ። ሁሉም በእግዚአብሔር ፍርድ ውስጥ ነበረ። ከዛ ኢየሱስ ክርስቶስ ስለ ኃጢአታችን ሞተልን አይደል? ኢየሱስ ክርስቶስን ስንቀበል ከጨለማው መንግስት ነው የምናመልጠው። አየህ፣ ይቅር አይደለም የተባልነው ኪንግደም ነው ያስቀየረን ጌታ። ኪንግደም በመቀየር ውስጥ ይቅርታን አግኝተናል። አየህ፣ ይቅርታ አንድ ውጤት ሊሆን ይችላል፣ ግን ሙሉ ለሙሉ ወደ እግዚአብሔር መንግስት ነው ያስገባን። እዛ ነው ጳውሎስ መጽሐፍ ቅዱስ ይዛል። ታነብልኛለህ? መጽሐፍ ቅዱስ ይዛል። ምን ላንብልህ? እሺ ቆላስያስ 1
ቁጥር 13 እና 14 እስቲ አንብብልኝ። አንተ አንብበው እስኪ። ሌላ አንብበው። እሺ እሺ እስካወጣ ድረስ ዝም ብዬ ቆይ፣ አውጥቼ ቃል በቃል አንብበው። እሺ እሺ ቆላስይስ 1:13 እርሱ ከጨለማ ስልጣን አዳነን። ይሄ የጨለማ ስልጣን ማለት የዚህ ዓለም ገዢ የሚቆጣጠረው መንግስት ማለት ነው። የዚህ ዓለም ገዢ ማን ነው? ሰይጣን ነው አይደለ? ናታን የሚል የዚህ ዓለም ገዥ ክርስቶስ ነው። አይ አይደለም፣ አይደለም ናታን የሚል እንዴ ክርስቶስ እችን ዓለም አይገዛትም? አየ የዚህ ዓለም ገዢ የተባለው ክርስቶስ ሳይሆን አጋንንት ነው። ስለዚህ ዓለምን አልፈጠራትም ክርስቶስ ማለት ነው። ዓለምን ፈጥሯታል አልፈጠራትም አይደለም ሐሳቡ። እና የፈጠረውን ይገዛል እንዴ? አዎ እዚህ የፈጠረው ዓለም ላይ ሰዎች ከእግዚአብሔር ሐሳብ በመውጣት ራሳቸውን ለሰይጣን አሳልፈው ሰጥተዋል። ላሳይክ እሺ፣ የዚህ ዓለም ገዢ አጋንንት እንደሆነ ላሳይክ። ጥቅስ ነው የምሰጥህ እሺ። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ታነብልኛለህ? ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 4 እስኪ አንብብልኝ። ልዘገይብህ ነው መሰለኝ። ችግር የለውም እንድታየው ነው እንጂ እኔ ላነብልህ እችላለሁ። እኔ አውጥቼዋለሁ። እሺ እሺ ላንብብልህ እኔ። እሺ ሁለተኛ ቆሮንቶስ ጥቅሱን ያዘው እሺ፣ በኋላ ስታገኘው ወይ ታየዋለህ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ ወንጌል ብርሃን ለእነርሱም የእግዚአብሔር ምሳሌ የሆነ ምዕራፍ ስንት ነው ያልከኝ? ምዕራፍ 4 ምዕራፍ 4 ቁጥር 4 አገኘኸው? እስኪ እሺ ቁጥር 4 ላይ እሺ እስኪ አንብቡ። ነው ላንብብልህ ናታን? እሺ አንብበው። እሺ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። የዚህ ዓለም አምላክ የተባለው ማን ነው ናታንሚ? የዚህ ዓለም አምላክ የተባለው ማን ነው? ነዋይ ወይም ገንዘብ ወይም ደግሞ ሰይጣን ነው ለአሳልፎ እንደተሰጠው። የዚህ ዓለም አምላክ ሰይጣን ነው ማለት ነው አይደል? አምላክ ሲባል እኮ ፈጣሪ ነው አይደል? ገዢ ነው። አሁን እዚህ ክፍል ላይ አምላክ የሚለው ከመግዛት ጋር ይህን ዓለም እየገዛ ነው ያለው ወይ ደግሞ ኪንግደሙን እያስተዳደረ ነው እያለ ያለው። እሺ የዚህ ዓለም ገዢ የሆነው ማን ነው? ዲያብሎስ። ዲያብሎስ። ቅድም ምን አልኩ መሰለ? ቆላስይስ ላይ ያሳየው ጥቅስ ምዕራፍ 1 ቁጥር 13 እርሱ ከጨለማ ስልጣን አዳነን ሲል ከጨለማው መንግስት ከዲያብሎስ መንግስት አዳነን ይላል። ከዛ እስከ አዳነን በኋላ ምን አደረገ ካልከኝ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። አየ በክርስቶስ ሰው ሲያምን ምን ይሆናል መሰለ? ከጨለማው መንግስት በመዳን ወደ ፍቅሩ ልጅ መንግስት ነው የሚፈልሰው። አሁን ፈልሰናል። ትፈልሳላችሁ አይደለም፣ ፈልሳችኋል ነው። መፍለስ ማለት ከአንድ ስፍራ ወደ አንድ ስፍራ መጓጓዝ ነው። ግልጽ ነው ለአንተ ይህ ሐሳብ። ፈልሳችኋል ሲለን ምን እያለን ያለው? ከጨለማው መንግስት ወደ እግዚአብሔር መንግስት። አየህ እኛ ኪንግደም ነው የቀየርነው። አሁን ወደ እግዚአብሔር መንግስት ገብተናል ማለት ነው። ናታን እኔ እኮ መግባትህን እኮ አይደለም የካድኩት።
እኔ እኮ አልገባህም አንተ አላልኩም። ወደ እግዚአብሔር መንግስት ገብታል? ከገባው ቆየ። ወደ እግዚአብሔር መንግስት ገብታል? በምን? አይ ገብታል ወይ ነው። በምን እንደሆነማ አንተ ትነግረኛለህ። ወደ እግዚአብሔር መንግስትማ ገና አልገባሁም። አየህ፣ ወደ እግዚአብሔር መንግስት አንድ ሰው ካልገባ የዚህ ዓለም ገዢ በሆነው መንግስት ውስጥ ነው ያለው ማለት ነው። አየህ፣ በጨለማው መንግስት ወይ ደግሞ ሰይጣን በሚያስተዳድረው ኪንግደም ውስጥ ነው ያለው። ከዛ ነው ኢየሱስ የሚያስፈልግ። እኔ ሳላውቅ ገነት ሄዳችሁ ከሆነ አላውቅም። እስካሁን በዓለም ላይ እንዳለህ ነው የማውቀው። አይ እኔ ስለ ገነት ስለ ስፍራ አይደለም ያወራሁት፣ ስለ ኪንግደም ነው፣ ስለ መንግስት ነው ያወራሁት እንጂ ስለ ስፍራ አይደለም። ገነት ስፍራ ነው፣ ሶስተኛው ሰማይ ላይ የሚገኝ ቦታ ነው ገነት። እኔ ስለ ስፍራ ሳይሆን ያወራው ገነት ሶስተኛው ሰማይ ላይ የሚገኝ ቦታ ነው። እሺ እኔ ስለ ቦታ ሳይሆን ያወራሁት ስለ መንግስት ነው፣ ስለ ኪንግደም ነው። ከጨለማው መንግስት ወደ መንግስተ ሰማያት ፈልሰህ ገብተሃል ወይ ነው ጥያቄ። ወደ መንግስተ ሰማይ ገብተሃል? ወደ መንግስተ ሰማያት ማለት እኮ ሰማያዊ የሆነ ከስጋ ፍልሰት በኋላ የምታገኘው ማለት እኮ ነው። አይደለም፣ እንደዛ ማለት አይደለም አይልም ቃሉ። ከትንሣኤ በኋላ የሚገኝ ሳይሆን እግዚአብሔር የራሱ የሆነ መንግስት አለው፣ ኪንግደም አለው እግዚአብሔር የሚያስተዳድረው። ይኸው የፍቅሩ ልጅ መንግስት ይላል እኮ። ወደዚህ ወደ ፍቅሩ ልጅ መንግስት አፈለሳችሁ ነው የሚለው ቃሉ። ሰው በክርስቶስ በማመን ፈልሰናል። አሁን ከአባታችን ጋር ህብረት እናደርጋለን። ሰው ለምሳሌ በጨለማው መንግስት ውስጥ የሚኖር ከሆነ ከአባቱ ማን ነው? ሰይጣን ነው ማለት ነው። ለሰይጣን ሀሳብ ነው የሚገዛው። ከእግዚአብሔር ጋር ያለው ግንኙነት ተቋርጧል ማለት ነው። መንግስት ስትገባ ግን ከአባት ጋር ታወራለህ። ከማ? ከእግዚአብሔር ጋር፣ መንግስቱን ከሚያስተዳድረው ጋር ማለት ነው። የእግዚአብሔር መንግስት እግዚአብሔር ነው የሚያስተዳድረው። ሰው አባቴ ትለዋለህ፣ ታወረዋለህ፣ ትገናኘዋለህ። እዚህ ምድር ላይም ከአባታችን ጋር ነው ያለ ነው። በስጋ ስንለይም ይሄው ህይወት ነው የሚቀጥለው ማለት ነው። ስፍራ እንቀይራለን እንዳልከው ወደ ገነት እንሄዳለን። ግን ኪንግደሙ ግን አይቀየርም። እዚህም ከእግዚአብሔር ጋር ነው ያለ ነው። በስጋ ስንለይም እሱን ነው። ለዛ ነው ወደዚህ ህይወት እንድትመጣ እየጠራሁህ ያለሁት። ራስንም ቻሌንጅ እንድታደርግ የፈለኩት ይሄን ነው ናታኒ። እሺ ቴንኪው። እሺ ተባረክ። በቃ በደንብ ቼክ አድርግ፣ አንብብ፣ ጠይቅ። አባቶችም ሲያስተምሩ ጠይቅ። ከዛ ቃሉ ላይ ደግሞ አሳዩኝ በላቸው። የሚዳኘው ቃሉ ስለሆነ አሳዩኝ በላቸው። እና ደግሞ ምንድነው ኦርቶዶክስ መሆኔ ያገኘሁት ምንድነው? ለራስንም ቻሌንጅ አድርግ። ጌታ ይባርክ። በጣም ደስ የምትል ተወያይነ። ጌታ ደግሞ ይርዳ በነገር ሁሉ። አሜን። መግባት ይቻላል። እሺ አክሊልን አስገባችሁት እንዴ? እሺ አክሊል ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። አለን። እሺ አሁን ገብተሃል መቼስ። በኮመንት አሁን ደግሞ ፈራችሁኝ ምናምን እንደማትል ተስፋ አለኝ። አስገብተውካል እኔ እንደምትፈሩኝ ነው የማውቀው አይደል? አዎ ለዛ ነው ያስገባን። እኔ ነኝ ያስገባቱ። አንድ ብነት ገስት ልኮ ገስት ላይ ሳየው ሳብኩትኝ። አልፈራ ነው ማለት ነው አይደል? አልፈራኩም። ታስገባ ምን ፍርሃት አለ? እነሱ ናቸው ከፈሩ የሚፈሩት እንጂ እነሱም ሊፈሩ አይገባም። እያበረታታ ናቸው ነው ልፍራ እንኳ ልክ ለአንተም እንደዛው ነው ማለት አለብህ። አንተን እንፍራ ብለን ብንል አሁን በኢየሱስም አሁን የሚፈራ ጠፍተው አክሊሉን እንፍራ ብለን ብንል ጥሩ አይሆንም። ኤኒዌይ እኛ እንወዳለን። እሺ እኔ ማልጠራችሁ መልካም በቃ ስለምወዳችሁ ነው የምመጣው። ቴንኪው። እኛም እንወዳለን በእውነት። እኔ ቤታም አይደለሁም ስወድ በእውነት ያ በቃ እኛም እንወዳለን። ርዕሱን ስላየ መሰለኝ ገዝተህ የላከው። አግዞኛል ትላለህ። የእግዚአብሔር መልአክ የሆነው ሚካኤል አግዞኛልም እያገዘኝም ነው። እዛ ታውቀዋለህ እንዴ? በጣም ሚካኤል እንዳገዘህ እንዴት አወቅ? በደመ ነው አስጠይቀው ይመልስልኛል። መልስ የት ሆኖ ይመልስልህ? ለምን መሰለህ? ይሁዳ አንድ ላይ እሱ ሌላ እሱማ ይሁዳማ የኛም አባት እኮ ነው። ይሁዳ መልእክቱ ላይ የጻፈው ቁጥር 9 ላይ የጻፈው እሱ የኛ እንደገና ደግሞ
ዕብራውያን 1 ላይ ደግሞ ምን አለ መሰለህ? ሁሉ መዳንን ይወርስ ዘንድ ምን ይወርስ ዘንድ መዳንን ይወርስ ዘንድ ለማገዝ የሚላኩ መናፍስት እንደሆኑ የእግዚአብሔር ቃል ይነግረኛል። ስለዚህ እንደሚያግዘኝ ስለማምን ማለት ነው። እግዚአብሔር ቃል ይደግፈኛል፣ አግዞኛል። መልካም። ስለዚህ የዕብራውያን መልክ መጽሐፍ ምዕራፍ 1 ላይ ይሁዳ መልክ መጽሐፍ ምዕራፍ 1 ቁጥር 9 ላይ ያው ሚካኤል ብሎ ስለሚል ነው ይሁዳ 1:9 ልጠቅስ የፈለግከው። እኛ ቅዱስ ሚካኤል የመላእክት አለቃ እንደሆነ የእግዚአብሔር ቅዱስ መልአክ እንደሆነ ጴንጤ ሆኖ የማያምን የለም አለ። የዚ ሆሊ ኢንጅል ቅዱስ መልአክ ነው። የእግዚአብሔር የሰራዊት አለቃ ነው፣ የመላእክት አለቃ ነው ማለት ነው። እሺ በዕብራውያን መልክ መጽሐፍ ምዕራፍ 1 ላይ የጠቀስከው ጥቅስ መሰረት መዳን ይወርሱ ዘንድ ለማገዝ የሚላኩ የእግዚአብሔር መናፍስት ናቸው ይላል። እግዚአብሔር በዙፋኑ ዙሪያ እልፍ አላፋት የሆኑ መላእክት እንዳሉ ታውቃለህ አይደል? አክሊሉ ሺህ ጊዜ ሺህ ነበሩ ይላል ዮሐንስ ሲናገር። ቁጥራቸው አላፍት ጊዜ አላፍ ነበረ፣ ሺህ ጊዜ ሺህ ነበረ። ስለዚህ በጣም ብዙ ናቸው። ከነዛ ቅዱሳን መላእክት መካከል ሚካኤል እንደሚረዳህ አንተ እንዴት አወቅህ? መጥቶ አውርቶ ያውቃሉ? ቆይ ለምሳሌ አሁን ቆይ አክሊሉ የጠየኩህን መልስልኝና ለምሳሌ የሚካኤልን እርዳታ እኔ በግሌ ያውቀዋለሁ ብለህ እያልክ ስላለ ማለት ነው። ይሄ እኮ ደግሞ በጣም እኮ ትልቅ ዕድል ነው። እኛ ከዚህ ልንማር ይገባል። ለምን የእግዚአብሔር ቅዱስ መልአክ ገብርኤል ሲመጣ ለዳንኤል ሲገለጥ ለዳንኤል ሲገለጥለት የእግዚአብሔር መልአክ መሆኑን ነግሮታል። ስሙም ገብርኤል መሆኑን ነግሮታል። ገብርኤል መሆኑንም አጽኖ ሰጥቶ ጽፎታል ነብዩ ማለት ነው። ኦኬ። እንደዚሁም ደግሞ ዘካርያስም ጋር ሲመጣ ገብርኤል መሆኑን ተናግሯል። ቅድስት ድንግል ማርያም ጋር ሲመጣ ገብርኤል መሆኑን ተናግሯል። እነዚህን ሶስት የእግዚአብሔር አገልጋዮች፣ አንድ ነቢይ፣ አንድ ካህን፣ አንድ ደግሞ ለእናትነት የተመረጠች ቅድስት ድንግል ማርያምን አንዱ መልአክ በተለያየ ጊዜ አነጋግሯቸዋል። መጥቶ ተገልጦ ፊት ለፊታቸው ቆሞ አውርተውታል። ገብርኤል መሆኑን ነግሯቸዋል። እነሱ አይደሉም ገብርኤል ብለው ስም ያወጡለት። አንተ የእግዚአብሔር መልአክ ሚካኤል በዚህን ያህል መገለጥ ተገልጦልህ አይተኸው ስሙን ነግሮ ታውቃለህ ወይ ነው እያልኩ ያለሁት። ይኸውልህ ወንድማችን ገብርኤል ብቻ አይደለም በአዲስ ኪዳን የተገለጠው። እኔ አልወጣኝም። ገብርኤል ብቻ አይደለም ብልሃት በለኝ። ሌላ የተገለጠ መልአክ አለ ትነግረኛለህ አንተ። በስም ለሰዎች የተገለጠ ሁለት መላእክት እንዲሁ እንደሄደ እንዳያችሁት እንዲሁ ይመጣል ብለው ስማቸውን ለማን ነው እነሱ ሲነግሯቸው አይተሃል። እና በእኛ ቤተክርስቲያን 7 መላእክት አሉ። የጌታ ኖ እኔ እናንተም ቤተክርስቲያን አይደለም ያልኩ። እናንተ ጋር ቆይ አክሊል 7 መላእክት ሆኖ ቆይ ፕሊዝ 7 መላእክት ይኖሩ 14 መላእክት ይኖሩ፣ እኛ በአዲስ ኪዳን የመላእክት ማኒፌስት መገለጥ የለም እያልን አይደለም። የመላእክት አገልግሎት በአዲስ ኪዳን ላይ አለ። እግዚአብሔር ለመረጣቸው ለቅዱሳት ሐዋርያት ተገልጠዋል። ኦኬ ጴጥሮስ ጋር ተገልጧል፣ ወህኒው ቤት ማለት ነው። ስሙን ግን አልነገረውም። ገብርኤል ነኝ ሚካኤል ነኝ አላለውም፣ ግን የጌታ መልአክ ነው ብሎ የሚለው። እንደዚሁም በሐዋርያት ሥራ መጽሐፍ ምዕራፍ 28 ላይ ጳውሎስ ወደ እስር ቤት ወደ ሮም እየሄደ በነበረበት ሰዓት ላይ የእርሱ የመሆነው ደግሞ የማመልከው የእግዚአብሔር መልአክ ደግሞ ተገለጠ ብሎ ይላል። ይሄም ብቻ አይደለም። በራእይ መጽሐፍ ምዕራፍ 1 ላይ ለዮሐንስም ደግሞ ለሐዋርያው በፍጥሞ ደሴት እግዚአብሔር ለኢየሱስ ክርስቶስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። የእግዚአብሔር መላእክት ማኒፌስት አድርገዋል፣ ያደርጋሉ። ኦኬ አሁንም እንኳን እኛ አሁን ባለንበት ዘመን የእግዚአብሔር ቅዱሳን መላእክት ለልዩ አገልግሎት ይመጣሉ። የሚያውቁ ያውቋቸዋል። እነሱም ከእግዚአብሔር ዘንድ ሲመጡ ለተገለጡላቸው ሰዎች እየታዩቸው አውርተዋቸዋል። ጳውሎስን በመርከቡ ላይ አውርቶታል፣ በመርከቡ ላይ ማለት ነው። ያ የመጣው መልአክ ማለት ነው። ስሜ ግን ገብርኤል ነው ሚካኤል ነው አላለውም። እንደዚሁም ለጴጥሮስም አውርቶታል። ከወህኒ ቤት ተነሳና ተከተለኝ ብሎታል። ኦኬ ቢፈልጉ ስሙን ቢጠይቁት ሊመልስላቸው ይችላል። ኦኬ እኛ መላእክት እናንተ ጋር 7 14 ናቸው ምናምን ነገር ብለን አላለም። እኛ እልፍ አላፋት መላእክት አሉ። አገልግሎታቸው በብሉይ ኪዳንም በአዲስ ኪዳንም ዘመን አለ ይኖራልም።
መጽሐፍ ቅዱስም ስለሚነግረን ማለት ነው። ከነዚህ መካከል አንተ ሚካኤል አግዞኛል ያግዘኛልን ብለህ ስትል ሚካኤል ካገዘህ ታውቀዋለህ ማለት ነው። እገዛውን ብቻ ሳይሆን ስሙንም ጭምር ታውቀዋለህ ማለት ነው። ለምሳሌ ካገዘህ ቀናቶች ውስጥ የሆኑ ቀናቶችን ጠቅሰህ በዚህ ቀን ያገዘኝ ሚካኤል ነው፣ በዚህ ቀን ያገዘኝ ገብርኤል ነው፣ በዚህ ቀን ያገዘኝ ደግሞ በእናንተ ቤተክርስቲያን መላእክት ማን አስተምሮት መሰረት ሱሪያል ነው፣ ፋኑኤል ነው፣ ሩፋኤል ነው፣ ራጉኤል ነው፣ ሳቆኤል ነው ብላችሁ የምትሏቸው መላእክት አሉ ብላችሁ ስለምትሉ በየትኛው ቀን ነው ሚካኤል ያገዘህ? ሚካኤል መሆኑ እንዴት አወቅህ? ስሙን ነግረዋለሁ ተገልጦልህ፣ ልክ እንደ ማርያም፣ እንደ ዳንኤል፣ እንደ ዘካርያስ፣ እንደ ጴጥሮስ በሆነ ቤት ወይ እንደ ጳውሎስ በመርከቡ ላይ አውርተዋለሁ፣ ስሙን ነግረዋለሁ። ነው ያልኩህ። አክሊል ምን መሰለህ፣ እኔ እሱ በሚታሰብበት ቤተክርስቲያን ሄጄ ስማጸን የተመለሰልኝ አለ። እግዚአብሔር የተመሰገነ። በእውነት ደግሞ ሽቴ አይደለም፣ በጣም ብዙ ነገር ተደርጎልኛል እንጂ እንደዚህ አሁን እንደጠራናቸው አባቶች ተገልጦልህ ስሙን ነግሮህ አይደለም ሚካኤል መሆኑን ያወቀው። ሚካኤል ብዬ ተጠርቼ ነው። ሚካኤል ብዬ ተጠርቼ ስማጸን እግዚአብሔር የተመሰገነ ይሁን። እግዚአብሔር ለኔ ያዘጋጀው ስሙን ጠርተህ ስትማጸን ማለት ነው። ክርስቶስ ለኔ ያዘጋጀው። በእግዚአብሔር ፊት ለሕዝብ ልጆች የሚቆመው ስለ ሕዝብ ልጆች የሚቆመው ታላቁ መልአክ እሱ ስለሆነ ስለማቅ መቆም ማለት ነው። ቆይ አክሊል፣ ስለዚህ ምንድነው አንተ ነው የምታወራው እንደዚህ እያጠራልኝ ስሙን ጠርተህ ስትማጸን እንጂ ልክ እንደነ ገብርኤል እንደነ ዳንኤል እንደነ ዘካርያስ እንደነ ማርያም እንደነ ቅድስት ድንግል ማርያም እንደ ጴጥሮስ እንደ ጳውሎስ እንደ ዮሐንስ ተገልጦልህ አውርተኸው ጠይቀኸው ስሙ ሚካኤል መሆኑን ገልጦልህ ነግሮ ሳይሆን በስሙ በተሰየመ ቤተክርስቲያን ሄደህ ስትማጸንበት በስሙ ነው አይደል የደረሰልህ። እግዚአብሔር ተመሰገነ። ስለዚህ ልንገርህ መልአክ በእግዚአብሔር ፊት የሚቆሙ ማቴዎስ ወንጌል 18:10 ላይ ይላል። ብራዘር እሱ እናውቃለን እኛ የሚቆሙ ይቀመጣሉ የእግዚአብሔር ሰራዊት መሆናቸው እናውቃለን። ስለ ሕዝብ ልጆች የሚቆም ስለሆነ ደግሞ እሱ ስለ ሕዝብ ልጆች አይቆምም አይልም። ዳይ 10 ነው አይልም። ለአንተ ነው የሚቆምልህ። ዳይ 10 ነው ለአንተ ነው የሚቆምልህ። ስለ ሕዝብ ልጆች የሚቆመው ታላቁ መልአክ ይነሳ ይላል። ስለ ሕዝብ ልጆች የሚቆም አይደል? መቆም አይልም። ቅዱስ ቃሉ እኮ ነው የምልህ። መቆም በአንተ እውቀት ምን ማለት ነው ብራዘር? አይልም ቅዱስ ቃሉ። ለምንድን ነው ልክ አስገድዶ እንደሚደፈር ብራዘር? መቆም፣ መቀመጥ፣ አክሮባት፣ መገለባበጥ አይደለም። እሱን ላሳይ ይችላል። ቃሉ አይልም። ለአንተ አይቆምልህም ነው ብዬ የምልህ። ለምን አይቆም? ስለ ሕዝብ ልጆች እኮ ነው ያለው ወንድማችን። እሺ አየህ ቃሉ እንዴት እንደማይል ብራዘር። ቆይ አክሊሉ ለምንድን ነው እኔ እናንተ እየተደማመጠ ቃሉ ማይለውን አትበል ነው ያልኩህ። ቃሉ ማይለውን አትበል። ትልቁ ለምን ታቋርጠኛለህ እኔ ስናገር? ቃሉ ማይለውን አትበል ነው ያልኩህ እንጂ እኔ መናገርህን ቀጥል እኮ ነው ያልኩህ። ኢንተራፕት አታድርገኝ። ቃሉ ላይ እየዋሸህ ነው አክሊሉ። እየሰማህ አልዋሸሁም። በጣም ውሸታም መሆንን ህዝብ ፊት አይልም። እባክህ እኔ ሚዩት አድርጌያለሁ። ኦኬ ቃሉን ቅዱስ ቃሉ ላይ እየዋሻ አልዋሻውም አትበል። ቆንጆ ቀጣፊ የሆነ ከተገኝተና ፕሊስ አክሊሉ መውረጃህ ደርሷል ማለት ነው። ይኸውልህ የጠቀስከውን ጥቅስ ላወጣው ነው። አንተ አይደለም ጥቅሱን የምትነግረኝ። ኦርቶዶክስ ጥቅስ መንገር ማለት በጴንጤ ፊት ድፍረት ነው። ጥቅሱን የማይለውን ይላል ብዬ ስል ሚዩት አድርጌ ከዛ አሁን የመጨረሻ እድልህ ነው። ዳንኤል 12 አወጣለሁ። አንተ የምትለውን አይልም ቃሉ። ዋሽተሃል። እንደዚህ አሁን ህዝብ ፊት ላጋልጥህ ማለት ነው። ያው ይላል ብለኸኛል። አይልም ቃሉ ብያለሁ። ያው አልሞት ባይ ተጋዳይ አይነት ነገር። ምዕራፍ 12 ቁጥር 1 ስለ ህዝብ ልጆች ነው ያልከው አንተ። ስለ እኔ አይቆምልህም ቅዱስ ሚካኤል ለአንተ ማለት ነው። የታውቁህ ነው የሚቆምልህ። እሱ የተባለው ግን ይኸውልህ ዳንኤል ላይ ማለት ነው። ተረጋጋና ታወራለህ። ይኸው አንብቤ እሰጥሃለሁ። አንተ ስለ ህዝብ ልጆች ነው ያልከው። ስለ ህዝብ ልጆች የሚቆም ሚካኤል የለም። ስለ ህዝብህ ነው። ኦኬ ህዝብህ የተባለው ማን ነው? ህን ትተህ አንተ ስለ ህዝብ አትበል። ህን ለምን ተውካት? እማይለው አሁን ይቆማል አይቆምም? ሚዩት አድርግ። ጉሮሮ ላይ ቆማለሁ እኔ። በመጀመሪያ ሚካኤል ይቆማል አይቆም ብለህ አትበል።
በመጀመሪያ ዋሻውን ነገር አቁም። አንተ ለአንተ የሚቆም ሚካኤል የለም ሲጀምር። ይሄ እዚህ ጋር የተባለው አክሊሉ ተደማምጥ ብራዘር፣ እዚህ ጋር ብራዘር እያነበብኩትኝ ካሜራ ከፍቼ እያነበብኩት አንብበው አትበል፣ እያነበብኩት አንብበው አትበል። አንተ ይቆማል ብለህ ስትል እኔ ደግሞ ጉሮሮህ ላይ ቆማለሁ። ለምን? በእግዚአብሔር በአምላክ ቃል ላይ እየዋሸ ስለሆነ ማለት ነው። በቃ አንድ ታች ወርደህ ወገብህ ላይ ቆሜ ያነባዋለሁ ማለት ነው። የሞት ጀርባ ላይ ቆመን እንደምናነብ አንዳንድ የማትሰሙ ጠማሞች ጀርባ ላይ ቆመን ቃሉን እናነባለን። ምንም አንደኛ ቅዱስ ቃሉ ላይ ተዋሻለህ፣ የማይለውን ትላለህ። ይሄ የቤተ ክርስቲያንህ ትምህርት ነው። ቅዱስ ቃሉን ማጣመም የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ነው። የማይለውን አትበሉ። በደንብ አንብብ። ህንትተህ ብን ብቻ ህዝብ ብቻ ብለህ አትበል። አንተ ስለ ህዝብ ልጆች የሚቆም ብለህ አይልም። ስለ ህዝብ ልጆች የሚቆም ሚካኤል የለም። ስለ ህዝብህ ነው ያለው። ህዝብህ ብሎ ያለው ማን ነው? ዳንኤልን ነው። አዎ ለእስራኤል ህዝብ ይቆማል ሚካኤል። መቼ? ይህን ቃል በሚፈታበት አፈታት ሲፈታ ማለት ነው። በዘመን ፍጻሜ ላይ ከአውሬው ጋር በሚደረግ ጦርነት ማለት ነው። ኦኬ ነው ከዘንዶ ጋር በሚደረግ ጦርነት የእግዚአብሔር ቅዱስ መልአክ የሆነ ሚካኤል ለእስራኤል ልጆች ይቆማል። አዎ ልክ ነው። አንተንማ የት አውቆ ነው የሚቆምልህ? ይቆምልኛል ሚካኤል ትላለህ እንዴ? አንተ እኮ ሽንቁሩ ደንቆሮ እያልክ እኮ የምትለው ሚካኤል ነው ኦርቶዶክስ ያበጀችልህ። አይልም ቃሉ። ያው በዚያንም ዘመን ስለ ህዝብህ ዳንኤል ነው የሚለው፣ ስለ ህዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ህዝብ ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። ይሄ በያዕቆብ ቤት ላይ የሚሆነ መከራ ነው። የያዕቆብ የመከራ ዘመን ይባላል። ዘመነ ፍጻሜ ላይ ከሚሆነው ነገር አንዱ ማለት ነው ከጌታችን ከኢየሱስ ክርስቶስ መምጣት በፊት የአውሬው መገለጥ ከእሱ ጋር በሚሆን በአየር ላይ የክፉ መናፍስት ኃይላት ከቅዱሳን መላእክት ጋር የሚዋጉት ውጊያ ማለት ነው። በራእይ መጽሐፍ ምዕራፍ 12 ቁጥር 7 ላይ ያለው በዚያን ጊዜ ሚካኤልና መላእክቱም ዘንዶን ተዋጉ ተብሎ የተባለው ከዚህ ቃል ጋር የተገናኘ ነው። እኛ እኮ ስንት ደብተራው ስንት 18 ቅርሻት ያጠጣል። ትመጣና ቃሉን ህንትተህ ብለህ ታነባለህ። ህዝብ አይልም፣ ህዝብህ ነው የሚለው። ለማን ነው የሚናገረው? ለዳንኤል ነው የሚናገረው። ስለ ህዝብ ልጆች የህዝብ ልጆች ብሎ የተባለው ማን ነው? ዳንኤል ነው። የዳንኤል ህዝብ ማን ነው? አይሁዳውያን ናቸው። አንተ አይደለም። ከነመፈጠርህም አያውቅም ዳንኤል፣ ሚካኤልም ጭምር ማለት ነው። አይበል አትበሉ። ያው ስለ ህዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ከዚያስ ህዝብ ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በማ ላይ ነው የመከራ ዘመን የሚሆነው? በአይሁድ ህዝብ ላይ ነው። በዚያን ዘመን በመጽሐፍ ተጽፎ የተገኘው ህዝብህ ሁሉ እያንዳንዱ ይድናል። ዳንኤል ነው ህዝብህ እያለ ያለው። እኛ እኮ ቸገረን። ሰኔ ጎልጎታ ታነቡና ትመጡና ቃሉን እንኳን በሚገባ ሳታቁ ይሄ ስለ ታላቁ ስለ ያዕቆብ መከራም ዘመን በእስራኤል ላይ ስለሚሆነው በአርማጌዶን ጦርነት የአውሬው መገለጥ በተለይ ሐሰተኛው ሰው ሲገለጥ ከእሱ ጋር በምትገባው ኪዳን እስራኤል ኪዳኑ መጨረሻ ላይ ስታፈርስ የሚሆን ጦርነት ነው። ጦርነቱ በአየር ላይ ነው የሚሆነው። ሚካኤልና መላእክቱም ዘንዶውን ተዋጉት ብሎ ያለው ማለት ነው። ያኔ ነው ስለ እስራኤል ልጆች የእግዚአብሔር መልአክ እንደሚነሳ በሰማይ ላይ ልክ በአየር ላይ በገብርኤል ዘመን በዳንኤል ዘመን ራሱ በአየር ላይ ስልጣን ያለው የጨለማው ዓለም ገዢ ይዋጋ የነበረውን ያኔ ነው ታላቅ የመከራ ዘመን የሚሆነው በእስራኤል ላይ ማለት ነው። አለቅ አንድ ሁለተኛ በሚካኤል ስም በተሰራ ቤተክርስቲያን ሄጄ ስማጸን አላችሁ። የኦርቶዶክስ የምንፍቅና ትምህርት ማለት ነው። ለምን የምንፍቅና ትምህርት ብለን የምንለው ቅዱስ ቃሉ በብሉይ ኪዳንም በአዲስ ኪዳንም የትኛው ክፍል ላይ ነው በመላእክት ስም ቤተክርስቲያን ስሩ ብሎ ያላችሁ? አንድ ሁለተኛ በመላእክትም ስምስ ጸሎትን በእነሱ ስም በኩል ተማጸኑ ብሎ ያላችሁ የትኛው መጽሐፍት ላይ ነው? ብሉይ አዲስ አንድም አጠቅሱም። አንድም ማለት አንድም አጠቅሱም። አንድም ጥቅስ አጠቅሱም። ምክንያቱስ ከኛ በፊት የነበረ ትውልድ አለ። ቤተክርስቲያን የ2000 ዓመት ታሪክ ነው ያላት። ከዛ በፊት ደግሞ
የእስራኤል ህዝብ አለ። የ1500 ዘመን ታሪክ ያለው ከእግዚአብሔር ጋር አምላኩን እግዚአብሔርን በውድቀትም በመነሳትም ሲያመልክ የነበረ ማለት ነው። እግዚአብሔር ህዝቤ ብሎ ለዘላለም የጠራው ማለት ነው። ኪዳንን ከያዕቆብ ጋር እግዚአብሔር ለዘላለም ከአብርሃምና ከይስሐቅ ከያዕቆብ ጋር እና ከዘራቸው ጋር ለዘላለም ያቆመ እግዚአብሔር ለ1500 ዓመት ቤተክርስቲያን ሳትመሰረት ሳትወለድ ለ1500 ዓመት እግዚአብሔር ከዚህ ኔሽን ከአዳምና ከዘሩ አንድ ትውልድ መርጧል። ያም ትውልድ እስራኤል ነው። ለ1500 ዓመት አምልከውታል። በድካምም በብርታትም እግዚአብሔርም ማለት ነው። በዚያንም ዘመን ላይ የሚሆን ቤተክርስቲያን ከተወለደችበት ደግሞ በዚህ በ2000 ዓመት ውስጥ አንድም የቤተክርስቲያን ታሪክ ውስጥ ወይ ደግሞ አንድም በእስራኤል ታሪክ ውስጥ በመላእክት ስም ቤተክርስቲያን ሰርቶ በመላእክት ስም ወደ እግዚአብሔር የተማጸነ የለመነ እናንተ እንደምትለምኑት ያደረገ አንድ ትውልድ አጠሩም በ3500 ዓመት ታሪክ ውስጥ ማለት ነው። አንዲት ሀባት ታመጡ ነቁጣ በባለፉት ትውልዶች በቤተክርስቲያንም ታሪክ ስንፈትሽ እንደናንተ በመላእክት ስም የተማጸነ የለም። አንድ በአይሁድም ህዝብ ታሪክ ስንፈትሽ እንደናንተ በመላእክት የተማጸነ የለም። ስለዚህ ሚካኤል ይረዳኛል ያልከው የእናትህ አዳል ሞቲ ካልሆነ በስተቀር ሚካኤል አንተ ለመርዳት ቢላክ እንኳን ሚካኤል የእግዚአብሔር መላእክት እንደሚላኩ እናውቃለን። ቢላክ እንኳን ስሙን ጠይቀኸው ወይ ደግሞ ለገብርኤል ማነው ለዳንኤል ወይ ለማርያም ወይ ለዘካርያስ ወይ ለዮሐንስ ወይ ለጴጥሮስ እንደተገለጠው የእግዚአብሔር መላእክት አንዳንዶቹ ስማቸው እንደተናገሩት እንደተገለጠ ማለት ነው። አሁን ለጴጥሮስ የተገለጠው መልአክ ሚካኤል ይሁን ገብርኤል አይታወቅም። ለጳውሎስ የተገለጠው መልአክ የጌታ መልአክ ነው ብሎ የሚለው ስሙ ግን ሚካኤል ነው፣ ገብርኤል ነው፣ ሱራፌል ነው፣ ኪሩቤል ነው ይዶን አናቅ፣ ግን የጌታ መልአክ ተገልጧል። ኦኬ፣ የጌታ መልአክ ተገልጧል። ጴጥሮስን ከወህኒ ያስፈታው የጌታ መልአክ ነው መጥቶ ጫማን አጥልቀት ተነሳና ተከተለኝ ብሎ ያለው የጌታ መልአክ ነው። ስሙ ግን ገብርኤል ነው ይላል አይልም፣ ሚካኤል ነው ይላል አይልም፣ የጌታ መልአክ ነው በቃ። እና ስሙን ጠርቸው ስማጸን በዕለተ ቀኑ ስለምን ይላል ዙል የተባለ ጣዖት የሚመለክበት ቀን 12። ስለዚህ የሚካኤል እርዳታ ብለህ የምትለው ነገር አታውቁትም ሲጀምርም ማለት ነው። ያው ለዚህ ነው ልፍለፋ የጀመርከው በዕለታቸው አይ ነው እታች አሁን አንተ ደግመህ እንዳትልክ እኔ አይ ወንድሞችን አድክመህ ነበር የነበርኩ ዕድል የሰጠሁህ። ዝም ብለህ ቃሉ ማይለውን አትበሉ፣ ቃሉ ማይለውን አትበሉ። ኦኬ ህዝብህ ህዝብ የተባለው ለዳንኤል ነው ኖት ላንተ። ይቆማል የተባለው ለዳንኤል ነው። የዳንኤል ህዝብ ደግሞ አማራና ኦሮሞ፣ ትግሬና ከምባታው ላይ አይደለም። የዳንኤል ህዝብ እንግሊዛዊ፣ ቻይናዊ፣ አፍጋኒስታዊ አይደለም። የዳንኤል ህዝብ ጂውሽ ነው፣ አይሁዳውያን ማለት ነው። እሱ የሚሆንበት ዘመን ደግሞ አለ። ይሄ የተቀጠረበት ዘመን እንደዛ ነው። ቴንክ ዩ